አመሰግናለሁ። ክቡራንና ክቡራት ለዛሬው የፓናል ውይይት በበይነ መረብና በአካል የተገኛችሁ እንግዶቻችን እንኳን በደህና መጣችሁ። እኔ መንገሻ አድማሱ እባላለሁ። ይህን የዛሬውን የፓናል ውይይት ሞዴሬተር ሆኜ እሰራለሁ። የዛሬው የፓናል ውይይት መሪ ቃል ሀገር በቀል እውቀት ለሀገራችን ዘላቂ እድገት በሚል ነው። ሀገር በቀል እውቀት እንደምታውቁት ከትውልድ ወደ ትውልድ ሕያው የሚዘልቅ ሕያው የሆነ ቅርስ ነው። ኢትዮጵያ ካላት የረጅም ዓመት አገልግሎት አንጻር ይህ ቅርስ፣ ይህ ጥበብ፣ ይህ ሀብት ሰፊ ነው። ከሌሎች ሀገር ትቀድማለች እንጂ ወደ ኋላ አትቀርም። ይህንን የሀገር በቀል እውቀት ከዘመናዊ ቴክኖሎጂ ጋር አገናዝበው የሰሩ የተጠቀሙ ሀገሮች ዛሬ ዓለምን ከሚመሩት ሀገራት ውስጥ ናቸው። ህንድ፣ ኮሪያ፣ ጃፓን፣ ቻይናን ብንወስድ ሁለቱን አጣጥመው ነው የሄዱት። እንዳለመታደል ሆኖ ግን ኢትዮጵያ ሀገር በቀል እውቀትን አስቀርታ የዘመናዊ ትምህርቱን የዘመናውን ስልጣኔ ከሌላ በመውሰድ በማካሄዷ ከፊት ተፈጥራ ወደ ኋላ የቀረችበት ነው። ኢትዮጵያ ከአፍሪካ ሀገራት ጋር ስታይ ቅኝ ግዛት ያልወደቀች ሀገር ነች፣ ነፃ ነች ትባል እንጂ መሬቷና ህዝቧ፣ ነገር ግን ትምህርቱና አለባበሱ ግን የቅኝ ግዛት ነው ማለት ይቻላል። ምናልባትም ይሄ ሊሆን ይችላል የሀገር በቀል እውቀቱን እንዳናይ የከለከለን። እንደ ሃርድ ኮንክሉዥን አይሆንብኝና ሌሎች እኩል ሲያካሂዱት እኛ ስለ ሀገር በቀል እውቀት የሚያካሄድ ሰው ካለ እንደኋላ ቀር የሚታይበት ሁኔታ ነው። ይሄ ጎድቶናል፣ በጣም ነው የጎዳን። ይሄ ትልቅ ቁጭት ሊያመጣ ይገባል። ይህንን ትልቅ ትርጉም የሰጡ ሀገሮች ከሞኝ ደጅ ሞፈር ይቆረጣል እንደሚባለው ከኢትዮጵያ ወስደው በቀጥታም ይሁን በተዘዋዋሪ ወስደው ከዘመኑ ሳይንስ ጋር አገናኝተው አምርተው ለኛ እየሸጡልን ነው። የሆነበት ምክንያት በተለያየ ምክንያት ማህበረሰባችን ግንዛቤ ያልወሰደም ስለ ሀገር በቀል እውቀት እንክብካቤ ያላደረገም፣ ጠቀሜታውን አልተረዳውም። በዚህ ምክንያት ከፊት ሆነን ወደ ኋላ የቀረንበት ሁኔታ ይታያል። ግን ከመቅረት ደግሞ መዘግየት ስለሚሻል መቆጨት ደግሞ የጤነኛ ምልክት ስለሆነ ብዙዎች ምሁራን ቁጭት እንደሚኖራችሁ እረዳለሁ። ዛሬ 4 ዘርፍ ላይ ነው ሰፋ አድርጎ የሚቀርበው። በጤና፣ በግብርና፣ በእንስሳት እንክብካቤና በቋንቋ ነው። ፓናሊስቶቻችንም በዚህ ዙሪያ ላይ ለረጅም ጊዜ ያገለገሉ፣ የተመራመሩ፣ ያስተማሩ፣ ያማከሩ ናቸው። ምንም እንኳን ዝርዝር ሁኔታውን በእነሱ ቢቀርብም እንደው ለቁጭት ያህል አንዳንድ ነገር ልጥቀስ። ስለ ጤና ስናነሳ ከጥንታዊ ጋርዮሽ ከዛ እስከዚህ ድረስ እስካሁኑ አርቲፊሻል ኢንቴሊጀንስ ድረስ ዘመዶቻችን ዳማከሴ ተጠቅመዋል። አሁን እየተጠቀሙ ናቸው፣ ወደፊት ይጠቀማሉ። እኛ ግን አይ ይጎዳልም አላልናቸውም። ጥሩ ነው ቀጥሉ፣ በዚህ መልኩ ግን ይሁን ብለን አላመረትንም። ከቴክኖሎጂ ጋርም አላደረግነው። ያስወቅሰናል። በሁለተኛ ወደ ግብርናው ልምጣ። ከዛ እስከዚህ ድረስ ከጥንታዊ ጋርዮሽ እስከ አርቲፊሻል ኢንቴሊጀንስ
ወቅት ድረስ በሬና ገበሬ አልተለያዩ። ወደ እንስሳት እንክብካቤው ልምጣ። አሁንም በሬ ሲታረስ ለኛ ምቾት እያረስነው እንገርፈዋለን። አርሶ ሲጨርስ ደግሞ ቀሪ ጊዜውን ደግሞ አርደን እንመለዋለን። ይህ ከሆነ እንክብካቤ መስመሩን የሳተ ይመስላል። በዓለም ደረጃ የእንስሳት እንክብካቤና መብት ምን እንደሆነ ብዙ ሰዎች ሲታገሉ እንሰማለን። የዳርዊን ቲዮሪም እንደምታውቁት ሰርቫይቫል ኦፍ ዘ ፊተስት የሚለው የፉድ ቼን የምንለው የምግብ ሰንሰለትም ሆነ ተቻችሎ የመኖር አንዱ ፖፑሌሽን ከሌላ ፖፑሌሽን ጋር ኢኮሲስተሙን ባላንስ ሲጠብቅ ነው የምንኖረው። በዛ ደረጃ ለተፈጥሮም ያደረግነው እንክብካቤ በጣም ዝቅተኛ ነው። በአራተኛ ቋንቋውን ስናየው በቋንቋ ላይ ያለንን አመለካከት ሁላችሁም የምታዩት ነው። ስለ ይዘቱ ብቻ ሳይሆን የኛ አመለካከት ለቋንቋ የሚጠበቀውን ያህል አይደለም። ብዙ ቋንቋ በቻለ ቁጥር የበለጠ ሙሉ ያደርገዋል። አንፎርቹኔትሊ ግን እንደዛ አይደለምና የቋንቋው ባለሙያዎችም በዚህ መልኩ ይገልጹታል የሚል እንትን አለኝ። የመጀመሪያ አቅራቢያችን የሚሆነው ፕሮፌሰር ዳንኤል ተመስገን ነው። ፕሮፌሰር ዳንኤል ተመስገን የግብርና ኤክስቴንሽን ፕሮፌሰር ናቸው። ፕሮፌሰር ዳንኤል ተመስገን ከ30 ዓመታት በላይ እንደ ተመራማሪ፣ አስተማሪ፣ አማካሪና የልማት ባለሙያ ከፍተኛ ልምድ አላቸው። ፕሮፌሰር ዳንኤል በተለያዩ ዓለም አቀፍ ድርጅቶች ውስጥ በአመራር ሚናቸው ሰፊ ልምድ አላቸው። ፕሮፌሰር ዳንኤል በአሁኑ ሰዓት በካሊፎርኒያ ዩኤስኤ ቪዥን ኢንተርናሽናል ዩኒቨርሲቲ ከፍተኛ የምርምር ባልደረባ እና ፕሮፌሰር ናቸው። በኢትዮጵያ ውስጥ በተለያዩ ዩኒቨርሲቲዎች አስተማሪና ተመራማሪ ናቸው። የኢትዮጵያ እንስሳት ምርት ማህበር ፕሬዝዳንት ናቸው። የኢትዮጵያ ግብርና ባለሙያ ማህበር ህብረት ፕሬዝዳንት ናቸው። በኒዘርላንድ የሚገኘው የዓለም አቀፍ የተፈጥሮ እንስሳት እርሻ ድርጅት ስራ አስፈጻሚ ቦርድ አባል በመሆን ይሰራሉ። እሺ፣ ሁላችሁም እንኳን ሰላም ዋላችሁ እላለሁ። እኔ የማቀርበው በዚህ በአገር በቀል የግብርና በዚህ ለክላይሜት ቼንጅ ሬዚሊየንስ አግሪካልቸር የሚያደርገውን አስተዋጽኦ ላይ ነው ፎከስ የማደርገው። ትራዲሽናል ፋርሚንግ ኢዝ ሞር ዛን ኦልድ ዌይስ። በአብዛኛው እንግዲህ ብዙዎቻችን ኦልድ ዌይ ነው የምንለው፣ ግን ስኖት ኦልድ ዌይ፣ ስኖት ኦልድ ሜተድ፣ ኢስ አዳፕቲቭ ፕራክቲስ ነው። ራሱን አዳፕት እያደረገ የሚያደርግ ስኖት ኦልድ ዌይ። ስለዚህ ብዙ የአመለካከት ችግር ያለው ኦልድ ዌይ ነው ብሎ የማየት ፕሮግሬሲቭ ነው ብሎ ያለማየት የአቲቱድ ችግር አለ ማለት ነው እሱ ላይ። ስለዚህ ኢትስ ኤ ሊቪንግ ሲስተም ብለን ነው የምናስበው። ሰስቴናቢሊቲ ላይ ፋውንዴሽን ነው፣ በኋላ ላይ እናየዋለን። ካልቸራሊ፣ ኢንቫይሮንመንታሊ፣ ኢኮኖሚካሊ ቫያብል ነው። ሁላችሁም እንደምታውቁት የግብርና የትራዲሽናል አግሪካልቸር የኢንዲጂነስ ኖሌጅ አካል ነው። ኢንዲጂነስ ኖሌጅ በጣም ሰፊ ነው። ስለዚህ ኢንዲጂነስ ኖሌጅ አገር በቀል ኖሌጅ በጣም ሰፊ ነው፣ ብዙ ዘርፍ አለው። ከአገር በቀል የእውቀቶች ዘርፍ አንዱ የግብርናው ዘርፍ ነው። ስለዚህ የአገር በቀል አካል ሆኖ የግብርና ዘርፍ የተለያዩ ዘርፎች ቅድም ሲነገር እንደነበረው በጤና በተለያዩ ዘርፎች የአገር በቀል እውቀቶች አሉ። ስለዚህ በአገር በቀል እውቀቶች ስር የግብርና እውቀት ዘርፍ አለ ማለት ነው። እሱም በዛ ስር እናየዋለን። እንግዲህ የግብርና የአገር በቀል እውቀቶች ምን ምንድን ናቸው ብለን ስንል በአጠቃላይ በጣም እጅግ ብዙ ናቸው። ግን ሰብሰብ አድርገን ስናያቸው ይሄ ኢንቴግሬትድ ፋርሚንግ ሲስተም የምንለው ዋናውና መሰረቱ ነው። ምክንያቱም ሁሉንም የግብርና ዘርፎች በአንድ አቅፎ በአንድ ሲስተም ውስጥ ነው የሚያየው ወይም የሚሰራው። ሌላው አገር በቀል የአዝርትና እንዲሁም ደግሞ አገር በቀል እንስሳቶች አሉ። የአገር በቀል ደግሞ ሀብቶች አሉ፣ ጄኔቲክ ሀብት የምንላቸው። እነሱን ጄኔቲክ ሀብቶች በሙሉ በዚሁ ስር ነው። ይህን ጄኔቲክ ሀብት የመጠበቅ እና የማሳደግ በተለይም ደግሞ የኮሚኒቲ ኃላፊነት ሆኖ ግን ዋናው የሀገር በቀል አንዱ የግብርና ዘርፍ ነው። ሌላው
የአካባቢው የሆኑ የእንስሳት ዝርያዎችና አካባቢው የሆኑ የአዝርት ዝርያዎችን የመጠበቅ፣ የማሳደግ፣ የመንከባከብ እንዲሁም ደግሞ ከነሱ ደግሞ የተለያዩ ጥቅሞችን፣ የምግብ ጥቅሞችን፣ ሌሎችን እነሱ የሚሰጧቸው ጥቅሞች የመጠቀም ሁሉ ያን ሲስተም እንዳንድ የአገር በቀል እውቀት በግብርና ዘርፍ እናየዋለን። ሌላ የተለያዩ በሽታዎችን እንዲሁም ደግሞ የተለያዩ ተባዮችና ሌሎችም ጎጂ የሆኑ ግብርና ምርትን ከሚጎዱ ነገሮች ማህበረሰቡ አገር በቀል እውቀት በዚህ ደረጃ አለው። እነዛን እውቀት የመጠቀም አንዱ ሌላው ፕራክቲስ ነው ማለት ነው። ሌላው የአካባቢ የተፈጥሯዊ ጥበቃን ነው። ተፈጥሯዊ ጥበቃን ደን ሊሆን ይችላል፣ አፈርን፣ ውሃን፣ ሌሎችንም የምንጠበቅባቸው እውቀቶች አሉ። እነዛን እውቀቶች በዚህ ዘርፍ ስር የምናያቸው ናቸው። በጣም ሰፊ ናቸው። ነገር ግን በአጠቃላይ ስንጠቀለው ይመስላል። ሌላው የዚህ የእንስሳት ሀብትን ልማት ላይ የግጦሽ መሬት አጠባበቅን፣ ግጦሽ መሬት መጠበቅ ብቻ ሳይሆን በግጦሽ መሬት ውስጥ ያሉትን የተለያዩ ባዮዳይቨርሲቲ የምንላቸው ብዙ ሀብቶችን የመጠበቅ ከዛ ጋር ተያይዞ የዚህ አጠባበቅ ዘዴዎች፣ እውቀቶች በአጠቃላይ በዚህ ዘርፍ ስር ያሉ ናቸው። ይሄ አግሮፎረስትሪ የምንለው ዛፎችን እንዲሁም አዝርቶችን ሌሎችንም በአንድ ላይ በአግሮፎረስትሪ ወይም የጥምር እርሻ ስራ እንዲሁ በዚህ ስር የሚጠቃልል ነው ማለት ነው። ሌላው ትልቁ የውሃ አያያዝ ነው። የውሃ አያያዝ አጠባበቅ እንግዲህ ሰፊ የሆነ እውቀት አለ። በውሃን በመጠበቅ ውሃን በመያዝ ውሃን በመጠቀም ደረጃ ለግብርናም ለእንስሳትም እንዲሁም ለሰው ውሃን እንዴት እንደምንጠብቅ ያለ ሰፊ የሆነ የሀገር በቀል እውቀት በዚህ በግብርና የዘርፍ ስር በግብርና ሀገር በቀል እውቀት ስር የሚጠቃለል ነው ማለት ነው። እንግዲህ የግብርና ሀገር በቀል እውቀቶች ስናያቸው ምንድነው ባህሪያቸው፣ ጠባያቸው፣ ዋና ዋና ጠባያቸውን ስናይ ኢኮሎጂውን መጠበቅ ላይ የኢኮሎጂው ጤና ላይ ትኩረት ያደርጋል። እንዲሁም ደግሞ ሎካል አዳፕቴሽን የምንለው የአካባቢ ላይ አካባቢን የመላመድ ችሎታን ላይ ትኩረት ያደርጋል። ሌላ ከውጭ የሚመጣ ግብአቶችን በጥቂት የመጠቀም ለምሳሌ ኦርጋኒክ ፈርቲላይዘር፣ ሎካል ሲድ የምንላቸው እዚህ አካባቢ ዘሮችን እና ሌሎችንም በተፈጥሮ በሽታንና ሌሎችንም ተባዮችን የሚከላከሉበት መንገድ ማለት ነው። ሎው ኤክስተርናል ኢንፑት የምንለው አንዱ ጠባይ ነው። ሌላው ባዮዳይቨርሲቲ ነው። ይህን ብዝሃነትን የመጠበቅ አንዱ ባህሪው ነው። ሌላ ከዚህ ከምግብ ፉድ ሲስተምስ የምንለው ጋር ከዛ ጋር ተያይዞ የፉድ ሲስተምን ሲስቴን ማድረግ ሬዚሊየንት የማድረግ ምክንያቱም ሬዚሊየንት ክሮፖችን ዳይቨርሲፋይድ ሲስተምን በመጠቀም እንዲሁ ምርትን ብቻ ሳይሆን ዘላቂነትን ትኩረት በማድረግ የሚሰራ ነው። ስለዚህ ፉድ ሲስተም ፉድ ሴኪሪቲን ሎካላይዝ በማድረግ ፉድ ሴኪር እንዲሆን የማድረግ ነው። ሬዚሊየንስ ክሮፕ የምንለው ዳይቨርሲፋይድ ሲስተም በመጠቀም በተለያዩ ዘዴዎች ግን ፉድን ወይም ምግብ ዋስትናን በአካባቢው የመጠበቅ ራስን የመቻል በምግብ ዋስትና እሱን ትኩረት የሚያደርግ ጠባይ ያለው ማለት ነው። ሌላ ከዚህ ከባህል እንዲሁም ደግሞ ከቀጣይነት የማህበረሰብ የመኖር ቀጣይነት ጋር ተያያዥነት ያለው ጠባይ ያለው ማለት ነው። በተለይ የዚህ ባህልን የመጠበቅ እንደዚሁም ደግሞ የእውቀቶቹን የጋራ ባለቤትነትን በመጠበቅ እንዲሁም ደግሞ ይህንን የእውቀቱንም በመጠበቅ ደረጃ ሌላ ሲስተም ነው። ሁሉንም በሆሊስቲክ አመለካከት የማየት ጠባይ ያለው ማለት ነው። እንግዲህ ዋና ዋና ለምርት ለግብርና ሬዚሊየንት ለሆነ ለተለያዩ ችግሮች የማይጋለጥ የግብርናን እድገት ሊያመጣ የሚችል ነው። ምግብ ዋስትናን እንዲሁም ደግሞ በአጠቃላይ በሶሻል ካፒታልን በተለይ ደግሞ በጋራ አብረው የመኖርን ኮሚኒቲው እንዲቀጥል የማድረግ ባህልን የማስቀጠል ስራዎችን ይሰራል። ሌላው ከዚህ ከቲዮሪ ጋር ስናየው ብዙ ቲዮሪዎች ይህን የሀገር በቀል እውቀት ትክክለኛነት የሚያረጋግጡ ብዙ ቲዮሪዎች እናያለን። ዘመናዊ የሆኑ ቲዮሪዎች እነዚህ የዘረዘርኳቸው ቲዮሪዎች አሉ፣ በሙሉ ደጋፊ ናቸው። የሀገር በቀል እውቀቶች በትክክል የሚሰሩና ምናልባትም ለእኛ ፊውቸር በጣም የሚጠቅሙ እንደሆኑ የሚያሳዩ ናቸው። ለኢትዮጵያ ልማት ለወደፊቱ እንዴት ሊጠቅሙ ይችላሉ ብለን ስናይ ምን ሊያመጣ ይችላል፣ ኢትዮጵያ እንዴት ልትጠቀምበት ትችላለች፣ እነዚህን ሀገር በቀል እውቀቶች በተለይም በግብርና ዘርፍ ስናይ በጣም ብዙ ዝርዝር ነገሮች አሉ። ከነዛ ውስጥ ዋናው በተለይ እውቀትን ሪሰርችን ከዘመናዊ ጋር ሲነርጃይዝ የማድረግ ሃይብሪድ የሆነ የኢኖቬሽን ሲስተም በመፍጠር ደረጃ ሰፊ እድል አለ ማለት ነው።
ሌላው ቻሌንጁን ስንመለከት ሁላችሁ እንደምታውቁት ብዙ ቻሌንጅ አለ በሀገር በቀል እውቀት ላይ ከአቲቲዩድ ጀምሮ ማርጂናላይዝድ የሚሆን ፖሊሲ ጋፕ አለ። እንዲሁም ደግሞ ኖሌጅ ሉዝ እያደረግ ነው። ቅድም ሲነገር እንደነበረው ኢንስቲቱሽናል ቤሪየሮች አሉ። አንደር ቫሉዌሽን በጣም ቫሊዩ አይደረግም። በሞኒተሪንግ በሌላም ዘርፍ ያለው ቫሉዌሽን ዝቅተኛ ነው። ኢንፎርማሊቲው እንዲሁ ጎድቶታል። በተለይ ደግሞ ግሎባል ፕሬዠር ሁላችን እንደምናውቀው ከፍተኛ ተጽዕኖ በሀገር በቀል እውቀት ላይ እያደረገን ያለው። አመሰግናለሁ። ቀጥሎ ፕሮፌሰር ዘላለም ሊሆን የቋንቋ ጥናት ፕሮፌሰር ናቸው። ፕሮፌሰር ዘላለም ከ28 ዓመታት በላይ እንደ ተመራማሪ፣ አስተማሪ፣ አማካሪና የልማት ባለሙያ በመሆን ከፍተኛ አገልግሎት ለሀገራቸው ለዓለም አቀፍ አገልግሎት የሰጡ ምሁር ናቸው። ፕሮፌሰር ዘላለም በምስራቅና ደቡባዊ ማህበራዊ ሳይንስ ምርምር አማካሪና የኢትዮጵያ ክፍል ምክትል አገናኝ ኦፊሰርና የቋንቋ ጥናት መምሪያ ሊቀመንበር ሆነው አገልግለዋል። ፕሮፌሰር ዘላለም የአፍሪካ ቋንቋዎችና የቋንቋ ጥናት ጆርናል የአርትዖት ቦርድ አባል ናቸው። በ5 የተለያዩ የማማከር አገልግሎቶች ላይ ተሰማርተዋል። እንዲሁም በውጭ ዩኒቨርሲቲዎች ከ10 በላይ የአጭር ጊዜ ፌሎሺፕ አግኝተዋል። ፕሮፌሰር ዘላለም ላበረከቱት አስተዋጽኦ በርካታ ሽልማቶችን አግኝተዋል። ፕሮፌሰር ዘላለም የሚያቀርቡልን የሀገሬው ተወላጅ ቋንቋ እንደ እውቀት ስርዓቶች መነሻነታቸው በመጠበቅ ላይ ያለው አስተዋጽኦ ምን ይመስላል የሚል ነው። ስነ ልሳን ወይም ሊንጉስቲክስ ስለ ቋንቋ በአጠቃላይ ከሌ ቋንቋ የሚባል ሳይሆን ይሄ የሰው ልጅ አይምሮ ከሌሎች እንስሳት የሚለየውን ዋናውንና ለእኔ ቁጥር 1 የሚባለውን ስለዛ ነው የምናጠናው በሊንጉስቲክስ እና አገር በቀል እውቀትም ከስነ ልሳን አሁን ቅድም ፕሮፌሰር መንገሻም ስለ ኤአይ ሲያወራ ነበር። ከቋንቋ ውጭ አይደለም። በሀገራችን በተለይ ብዙ ቋንቋ የሚነገርባት ሀገር ስለሆነች ከሰሃራ በታች ባሉ ሀገሮች የስነ ልሳን ሙያ ወይም ሊንጉስቲክስ ወይም ቋንቋ ከማንነት ጋር ከትምህርት ጋር አሁን ደግሞ እንደምንለው ከሀገር በቀል እውቀት ጋር ከፖለቲካው ጋር ከኢኮኖሚው ጋር ከማይገባበት ነገር የለም እና ስለዛ ነው አንዳንድ ነገር እና ኢትዮጵያ ደግሞ ለዚህ ትመቻለች ጥናት የምናደርገው እና አገር በቀል እውቀት ምንድን ነው ብለን እንደው የኔ ብያኔ አይደለም ግን እንደው ከዛም የቀራረምኩት በረጅም ዘመን ሂደት ማካበት የሚቻል በቃል ማለት በአፈ ታሪኮች፣ ተረትና ምሳሌ፣ ዘፈኖች ወዘተ በጽሁፍ በባህላዊ ቁሳቁስና በተግባራዊ ክንውኖች በሰርግ በለቅሶና በአምልኮ ስርዓቶች ከትውልድ ወደ ትውልድ ሊተላለፍ የሚችል አካባቢን ማንነትን የሚገልጽ ለሳይንሳዊ እውቀት መሰረት ሊሆን የሚችል ወይም የሆነ ባለቤት ያለውና ከማንነት ጋር የሚያያዝ እውቀት ወይም ጥበብ ነው ማለት ይቻላል። ምሳሌዎች በደ ጥበብ የብረት ስራ ሊሆን ይችላል፣ የሸማ ስራ ሊሆን ይችላል፣ የቆዳ ስራ ሊሆን ይችላል። አሁን በአብዛኛው እየተናቁና እየጠፉ ያሉ ጥበቦች ከዛም ጋር እነሱን የሚገልጹ ቋንቋዎች፣ ቃላቶች እየጠፉ ባሉበት ሁኔታ ነው ስለ ሀገር በቀል እውቀት የምናወራው። በባህላዊ ሕክምና፣ በግጭት አፈታት፣ በአስተዳደርና ፍትህ አሰጣጥ፣ በትምህርት፣ በቅርስ ጥበቃ፣ በህብረት ስራ፣ በእርሻና አካባቢ ጥበቃ፣ በእንስሳትና እጽዋት እውቀት፣ በአየር ሁኔታ ትንበያ፣ በቤት ህንፃ ሐውልት ስራ፣ በአቅጣጫ ጥቆማ፣ በአቆጣጠርና ቀለም በመለየት፣ በልኬት፣ በምግብና መጠጥ ዝግጅት ወዘተ ላይ ባህላዊ ወይም የአገረኛው ሰዎች ስለ እነዚህ ጉዳዮች የሚያውቁትና ሳይንስ የሚለውን ነገር ለይተን ስንናገር አገር በቀል እውቀት ለነዚህ ሁሉ መሰረት እንደሆነ ብዙ ማስረጃዎች መጥቀስ ይቻላል። በኋላ ጥያቄ ላይ ማብራራው ሊሆን ስለሚችል አሁን ዋና ዋናዎችን ነጥቦች ነው የምናገረው። አገር በቀል እውቀት ባህልና ቋንቋ ግንኙነት አላቸው። ለዚህ ብዙ ማስረጃዎች መጥቀስ ይቻላል። ከሚከማችባቸውና ከትውልድ ወደ ትውልድ ከሚስተላለፍባቸው መንገዶች ዋናዎቹ መጥቀስ ቢያስፈልግ ቋንቋና ባህል ናቸው። ስለዚህ አገር በቀል እውቀትንና
ባህልና ቋንቋን ለይተን ለማየት በጣም ይከብደናል። በአዳኙና ሰብሳቢው ይሄ ሃንተር ጋዘረር የሚባሉትን የኢትዮጵያ ወይም በአጠቃላይ አፍሪካ ክፍለ ዓለም የሚገኙትን ህብረተሰቦች አርብቶ አደሩን፣ አርሶ አደሩን፣ ነግዶ አደሩን እና ሌላውንም ወስደን በምናወዳድርበት ጊዜ አንድ ቋንቋ ቢኖራቸውም የአንድ አካባቢ ባህል አራማጆች ቢሆኑም በቃላት ደረጃ በሚጠቀሙባቸው ጽንሰ ሐሳቦች ደረጃ አንዱ ካንዱ ሊለያይ ይችላል። ለዚህም ብዙ ማስረጃዎች አሉ፣ ብዙ ጥናቶች ተጽፈዋል። ኢትዮጵያ ውስጥ ብዙ የሚጠቀሱ የኦሮሞ ኢሬቻ፣ የሲዳማው ፍቼ ጨምበላላ፣ የወላይታው ጊፋታ በአዲስ ዓመት የሚከበረው በዓል እንዴት ነው? ለምሳሌ ከከዋክብት ጋር ግንኙነት ያላቸው ናቸው። እንዴት ነው በአገር በቀል እውቀት ከዋክብቶችን ቆጥረው ያንን አዲስ ዓመት ቀን የሚወስኑበት መንገድ ጥናት ተደርጓል ወይ? የተጠኑ ጥናቶች አሉ፣ ግን ጠለቅ ብሎ የኢትዮጵያን በአጠቃላይ እንግዲህ አገር በቀል እውቀት አሁን እዚህ ላይ የምሰጣቸው ምሳሌዎች በጣም እኔም ማቃቸው ምናልባት ተወልጄ ያደግኩበትን አካባቢ ሊሆን ይችላል። ግን ስለ ሐመሩ፣ ስለ ኦፖ፣ ስለ ኑዌሩ፣ ስለ አኝዋኩ እና ስለ ሌሎችም 80 90 ቁጥራቸውን ስለማናቃቸው የኢትዮጵያ ብሔር ብሔረሰቦች ቢጠና ቅድም ፕሮፌሰር መንገሻ እንግዲህ በፕሮጀክት ደረጃ ከተያዘ በብዙ መቶዎች የሚቆጠሩ ወይም በብዙ ሺዎች የሚቆጠሩ የአገር በቀል እውቀቶች ሊመሳሰሉም ሊለያዩም የሚችሉ አገር በቀል እውቀት በቋንቋ አማካኝነት፣ በባህል አማካኝነት፣ በእምነት አማካኝነት፣ አብሮ ገበያ በመሄድ አማካኝነት አንዱ ካንዱ የሚወርሰው ነገር ሊኖር ይችላል። አንዱ ካንዱ ፍጹም የተለየ አይደለም። አገር በቀል እውቀት ቅድም በጠቀስናቸው መንገዶች ሊገናኝ፣ አንዱ ካንዱ ሊዋስ እና የአንድ አካባቢ የአንድ ብሔረሰብ እንደምንለው ሳይሆን የአንድ አገር በቀል እውቀት ብለን ልንበይነው እንችላለን። ፍቅር እስከ መቃብርን እንደው እዚህ ላይ መጥቀስ ካስፈለገ ፍቅር እስከ መቃብርን አንድ ፈረንጅ፣ አንድ እንግሊዛዊ ዴቪድ አፕሌያርድ የሚባል ቆይቷል ሊተረጉመው ሞክሮ ነበር። እኛ ተማሪዎች ነበር ያኔ እና ብዙ ጊዜ ተመላለሰ፣ ብዙ ጊዜ ተጨነቀ። አማርኛ አጠና፣ ጥሩ አማርኛ ተናጋሪ ሆኖ ነበር። ግን ፍቅር እስከ መቃብርን መተርጎም አልቻለም። በኋላ ሙሉ በሙሉ አሁንም ፍቅር እስከ መቃብርን መተርጎም ይቻል ይሆን? ወይም በዛ በኩል ስናየው የሼክስፒርን ሶኔት ሮሜና ጁሊየት ወይም ሌሎችን መተርጎም ይቻል ይሆን ወደ አማርኛ፣ ወደ አፋን ኦሮሞ ወይም ወደ ሌሎች ቋንቋዎች? ምን ያህል ባህልና ቋንቋ ከሀገር በቀል እውቀት ጋር እንደሚሄድ መረዳት ይቻላል። ለምሳሌ ወይዘሮ ውድነሽ አባ ቄስ ታምሩ ባዛኝቱ ይዤዎታለሁ ሲሉ ሆድ ብሶኝ ነው በጎደሎ ሌሊት የተፈጠሩ እንጀራ በእንባዬ እያራስኩ እምበላ የዓይን ጅማቴን መከፋት አላልቶት አንቺ ባሎችሽን የፈጀሽ የባል በሽታ ጭራቸውን ከቀኝ ወደ ግራ ሽው አድርገው እንግዲህ እገዝቶታለሁ የገዛ ጉልበቶን እያቀፉ እየተኙ ቆዳቸው ሞኝ ቢመስል የዋዛ ሰው አይምሰልዎ ውስጠ መሰሪ ናቸው። እነዚህን ከአንድ ገጽ ያወጣቸው ናቸው። ይህንን ወደ እንግሊዝኛ እንዴት ነው መተርጎም ቢቻለው? ምናልባት ወደ ሌሎች የኢትዮጵያ ቋንቋዎች መተርጎም ይቻል ይሆናል። ምክንያቱም የሚጋሩት ብዙ ነገር ባህላዊ፣ ማህበረሰባዊና መልክዓ ምድራዊ መመሳሰል ስላለ ይህን መተርጎም ይቻል ይሆናል እና አገር በቀል እውቀት መልካም ጅማሮች አሉ። አሁን አገር በቀል እውቀትን ለማጥናት አንዳንድ ዩኒቨርሲቲዎች ቅድም እንደተባለው ስርዓተ ትምህርት ቀርጸው ወደዛ እየገቡ ነው። እምነት ተቋማት በቻሉት መጠን ትውፊቶችን ለማስጠበቅ ይሞክራሉ። አንዳንድ የአገር በቀል እውቀት መስኮች እንደገና ማንሰራራት ጀምረዋል። ለምሳሌ ኢሬቻ፣ ፍቼ ጨምበላላ፣ ጊፋታ ቅድም እንዳልኩት ባህላዊ ግጭት አፈታት ከዘመናዊው ጋር አብሮ እየሰራ ነው። ግን ተግዳሮቶች አሉ። አሁንም በሀገራችን የሚሰጠው ትኩረት አሁንም አነስተኛ ነው። እንደ ኋላ ቀር የእውቀት ዘርፍ ይታያል። ርካሽ የፋብሪካ ውጤቶች እየተኩት መጥተዋል። ብዙ ሀገር በቀል እውቀት በዕደ ጥበባት ገጠር አካባቢ ለመስክ ጥናት የምትሄዱ በእንስራ እኔም ማቀው ማድጋ ነው። እንስራ በሽንክላ ወይም ሽክና ይባላል በዚህ አካባቢ ይመስለኛል። እንደ የሸክላ እቃዎች የሉም። በጀሪካን ተሞልቷል ገጠሩ እስከ ከተማ። ይሄ ምን ማለት ነው?
ሊያሳስበን የሚገባ ነገር ይመስለኛል። ምን ምናደርግ ይሻላል? ከቻይና ከቅድም እንደተባለው ከኮሪያ ከጃፓን ምን መማር እንችላለን? በአፍሪካ ደረጃ አፍሪካን ኢንስቲትዩት ኢን ኢንዲጂነስ ላንጉጅስ የሚባል ሳውዝ አፍሪካ አለ፣ ትልቅ ተቋም። እዛ ጋር ኢትዮጵያ ምን እየሰራች ነው? ከዩኔስኮ ጋርስ ምን እየሰራን ነው? በኋላ የበለጠ ማብራራው ብዙ ነገር ሊኖር ይችላል። እንደ አጋጣሚ ስዕሎችን ጊዜ አግኝቻል መናገር አልቻልኩም። አመሰግናለሁ። ቀጥሎ የሚያቀርቡልን ፕሮፌሰር ሚርጊሳ ካባ ናቸው። ፕሮፌሰር ሚርጊሳ ካባ የህብረተሰብ ጤና አጠባበቅ ፕሮፌሰር ናቸው። ፕሮፌሰር ሚርጊሳ ከ30 ዓመታት በላይ እንደ ተመራማሪ፣ አስተማሪ፣ አማካሪና የልማት ባለሙያ በመሆን ያገለገሉ ከፍተኛ ልምድ ያላቸው ምሁር ናቸው። ፕሮፌሰር ሚርጊሳ ባላቸው ከፍተኛ ሙያና ፍላጎት በተለያዩ ዘርፎች በሚሰጡ የማስተማርና የምርምር ዘርፍ በሀገር ውስጥና ሀገር ውጭ በማገልገል ላይ እጅግ ታታሪ ምሁር ናቸው። ፕሮፌሰር ሚርጊሳ ማህበረሰቡ ያልተነካ ከፍተኛ ጥበብ አለው የሚሉና ከዚህም ደግሞ በዚህ እምነት ካላቸውም በላይ በአሁኑ ሰዓት በሀገራችን ዩኒቨርሲቲዎች አማካኝነት በመሰብሰብ ላይ ያለውን የሀገር በቀል እውቀትና ጥበብ፣ ቅርስ፣ ጽንሰ ሀሳብ ካነሳሱት ሰዎች ውስጥ አንዱ ናቸው። ቅድም እንደገለጽኩት ፕሮፌሰር ሚርጊሳ በተለያዩ አበርክቶች ላደረጉት አስተዋጽኦ በርካታ ሽልማቶችን አግኝተዋል። ፕሮፌሰር ሚርጊሳ የሀገር በቀል የሕክምና ልምዶችና በማህበረሰብ ውስጥ ያላቸው ሚና በሚል ነው በ5 ደቂቃ የሚያቀርቡልን። ፕሮፌሰር ሚርጊሳ ለአንተ ሰጥቻለሁ። ታንኪ ሶ ማች። በጣም አመሰግናለሁ። የኢትዮጵያን ሳይንስ አካዳሚ ኢን ፓርቲኩለር ምክንያቱም ይሄ በጣም አስፈላጊ በሆነ ርዕስ ላይ ቢዘገይም በዚህ ጉዳይ ላይ ለመነጋገር ይሄንን ፎረም አካዳሚ በማዘጋጀቱ በጣም ጥልቅ ደስታ ተሰምቶኛል። በጣም አመሰግናለሁ። እኔ የዚህ አገር በቀል እውቀት ከዘላቂ እድገት ጋር በተያያዘ ለረጅም ጊዜ ምናልባት ከትምህርቴ ጋር በተያያዘ ሊሆን ይችላል በቅርበት ስከታተል የነበረ አሁንም እየተከታተልኩ ያለ ጉዳይ በመሆኑ ደስታዬ ሆነስትሊ እጥፍ ድርብ ነው። ዳሩ ግን እንደ የትኛውም ፓነል ዲስከሽን እንደ የትኛውም ወርክሾፕ ወይም ኮንፈረንስ ላይ የሚቀርብ ጉዳይ ሳይሆን ከዚህ ቀጥሎ ወዴት ሊሄድ ይችላል የሚለው ይታሰብበታል ብዬ አስባለሁ። ይሄን ካልኩ በኋላ ምናልባት መሰረታዊ የሆነ ጉዳይ ለሁላችን ቀደም ሲልም ስለ ተቆርቋሪነት ተነስቷል። መቆርቆርን የበለጠ ዲፕን ለማድረግ የሚረዱ ከጉዳዩ ጋር የተያዙ ጽንሰ ሀሳቦች ላይ የጋራ ግንዛቤ መውሰድ ያስፈልጋልና እነዚህ ደግሞ ለምንነጋገርባቸው ጉዳዮች መሰረት ሊሆኑ ስለሚችሉ ምን ማለት ነው የሚለውን ለማየት እሞክራለሁ። ኢንዲጂነስ፣ ትራዲሽናል ወዘተርፈ እያለን የምናነሳው ጉዳይ በእኔ እይታ ኮሎናይዝድ የሆኑ ኮንሰፕቶች ናቸው። ምክንያቱም የትኛውም ማህበረሰብ የራሱ ዓለምን የሚያይበት መነጽር፣ የራሱን ችግር የሚፈታበት ችግሮችንም እንደ ችግር የሚያይባቸው መነጽሮች አሏቸው። እነዚህን እይታዎች መሰረት በማድረግ ነው አንድ ማህበረሰብ የራሱን ህይወት ሊመራ የሚችለው። ስለዚህ ይሄ ትራዲሽናል ነው፣ ይሄ ኢንዲጂነስ ነው አላለም ማህበረሰቡ። ስለዚህ ይሄንን ግንዛቤ ውስጥ ማስገባት ራሱ የጉዟችን የመጀመሪያው ይሆናል ብዬ ነው የማስበውና ምንድነው ኢንዲጂነስ ዋይ ዱ ዊ ሴይ ኢንዲጂነስ ትራዲሽናል የሚለውንም ታሳቢ ማድረግ ያስፈልጋል። ይሄንን ፓነል የሚከታተል ማህበረሰብ ሁሉ። ሁለተኛው ሰስቴነብል ዴቨሎፕመንት ነው። ሁላችንም እንደምናውቀው ይሄ ከአካዳሚክ ኮንሰፕት ባለፈ የፖለቲካ ኮንሰፕትም ነው ሰስቴነብል ዴቨሎፕመንት ዛሬ በዓለም ላይ ማለት ነው። ዳሩ ግን ሰስቴነብል ዴቨሎፕመንት መሰረቱን ስቶ ይሆን ወይ ብለን ግን
ያሰብን አይመስለኝም። ምክንያቱም ሰስቴነብል ዴቨሎፕመንት ለምን ብለን ስናይ የማህበረሰቡን መሰረት ያስፈልገው ነበረ ሰስቴነብል ዴቨሎፕመንት። ምክንያቱም መሰረቱን ያልያዘ ዴቨሎፕመንት ሊሆን አይችልምና ማለት ነው። ስለዚህ ምን ታርጌት ነበር ሰርቭ የሚያደርገው፣ ለማን ነበር የሚጠቅመው ዴቨሎፕመንቱ ብለን ስናስብ ማህበረሰቡን ከሆነ ማህበረሰቡ የበይ ተመልካች ከሆነ ምኑን ነው ሰስቴን ሊያደርግ የሚችለው የምናመጣው ዴቨሎፕመንት የሚለው በጣም ክሪቲካል ኤሌመንት ስለሆነ ያንንም ታሳቢ ማድረግ ያስፈልጋል። ዝም ብለን ጥሬ ቃሉን ወስደን ስናየው ሻይኒንግ ኮንሰፕት ነው። ዳሩ ግን ገባ ብለን ስናየው ግን ውስጡ ያለው አረዳድ ነው ለምንነጋገርባቸው ጉዳዮችም ችግር ሊፈጥሩብን ወይም መስመር ሊያሳዩ ነው የሚችሉት ማለት። ሌላው እውቀት ነው። እውቀት ምንድነው ነው? አይ ቲንክ እውቀት በተለያየ መንገድ ሊገለጽ ይችላል። በተቻለኝ መጠን ምንድነው እውቀት ለማለት የሚለውን ለማየት ሞክሬያለሁ ከዲክሽነሪ በእውቀት ላይ የተጻፉ ጉዳዮችን ወዘተርፈ። ዳሩ ግን አሁን እውቀትን በምናይበት ጊዜ እውቀት መረጃ ነው፣ እውቀት ግንዛቤ ነው፣ እውቀት አረዳድ ነው። ይሄም በማህበረሰብ ደረጃ ይሁን በተማረ ማህበረሰብ ደረጃ ወይም ደግሞ አልተማረም በምንለው ማህበረሰብ ውስጥ በተለያየ መንገድ የሚመጣ ግን መሰረታዊ ጉዳዩ ዓለምን ማየት የሚያስችለን በዓለም ውስጥ ጉልህ ስፍራ እንዲኖረን የሚያስችለን መሳሪያ ነው። ስለዚህ ያ እውቀት ዳይናሚክ ነው ሁልጊዜም። እኛ አሁን እውቀትን ያን ዳይናሚክ የሆነ እውቀትን ስናይ ሁለት ፒላሮች ናቸው ያሉ። ኤክስፕሊሲት የምንለው እውቀት አለ፣ የተጻፈ የተሰነደ ሪፈር የሚደረግ የሚዳሰስ። ታሲት የምንለው በኤክስፒሪየንስ ያለ ሁልጊዜ በድርጊት የሚገለጽ ዳሩ ግን እሱም እውቀት ነው። በእነዚህ ሁለቱ መካከል ሁልጊዜም ግንኙነቶች አሉ፣ መስተጋብሮች አሉ። በእነዚህ መካከል ያሉትን መስተጋብሮች ብሮከሮች አሉ። ይህንን እውቀት አንዱ ወደ አንዱ የሚያጋቡ፣ አንዱ ወደ አንዱ የሚወስዱ፣ አንዱን የሚያቀጭጩ፣ ሌላውን የሚያበረቱ ብሮከሮች አሉ። ተጠቃሚዎች አሉ፣ ፕሮዲስ የሚያደርጉ አሉ፣ ይህን ደግሞ ኢኔብል የሚያደርጉ አሉ። ለምሳሌ በአካደሚክ ኢንስቲትዩሽን ውስጥ ያለን እኛ ኖሌጅ ኢኔብለርስ ነን፣ ፕሮዲውሰርስ አይደለንም። ያለውን እውቀት አውጥተን ያንን እውቀት ኢኔብል ማድረግ ነው፣ ለዩዘር ማቅረብ ነው፣ ፕሮዲውሰሮችን ማበረታታት ነው። አንፎርቹኔትሊ ግን we are not real enablers of knowledge. probably ብሮከሮች ነን፣ የኤክስፕሊሲት ኖሌጁን ከፍ እንዲል ያኛው እንዲቀጭጭ ከማድረግ አንጻር ማለት ነው። ስለዚህ ይህንን ታሳቢ በማድረግ ነው ምናልባት ኢንዲጂነስ ሜዲሲንን ትራዲሽናል ሜዲሲንን በለው የሚለውን የምናየው። የዛሬ 6-7 ዓመት የፐብሊክ ሄልዝ በተለይ ፐብሊክ ሄልዝ ውስጥ ያለን ሰዎች አሁንም ተቆርቋሪነት የሚሰማን ሰዎች ምናልባት በወቅቱ ነፍሳቸውን ይማርና ፕሮፌሰር መኮንን አሰፋ ያለበት ዶክተር ያየህራድ ቅጣው፣ እኔም ዶክተር ተግባር፣ ዶክተር ተስፋይ ቡልቶ፣ ዶክተር ሰለሞን ወርቁ የምንባል ሰዎች ተሰብስበን የ21ኛው ክፍለ ዘመን ፐብሊክ ሄልዝ ትሬኒንግ የ21ኛውን ክፍለ ዘመን ችግር ይፈታል ወይ ብለን ለማየት ሞክረን ነበር። ይሄንን ስንሞክር ሚኒስትሪ ኦፍ ሄልዝን፣ ሚኒስትሪ ኦፍ ኤጁኬሽንን፣ በስራ ላይ ያሉ ሰዎችን ለማነጋገር ሞክረን ነበር እና በወቅቱ የተገነዘብነው ነገር ምንድን ነው? የእኛ ፐብሊክ ሄልዝ ትሬኒንግ ሊሚቴሽን ሜጀር ሊሚቴሽን አለው። ምክንያቱም ግራጁዌቶች ኢሪስፔክቲቭ ኦፍ ፒኤችዲ ይሁን ማስተርስ ሌቨል ይሁን አንደርግራጁዌት ይሁን ለፐብሊክ ሄልዝ ዲማንድ ኮንትሪቢዩት ሊያደርጉ አይችሉም የሚል ወጥ የሆነ ነገር አወጣን። ከዛም አውጥተን ታዲያ ምን ማድረግ እንችላለን? የት ጋ ነው ኮምፒተንሲው ፌል ያደረገው ስንል ሀገር በቀል እውቀትን ማዕከል ያደረገ ነገር የለም። ለምሳሌ ብለን ወደ 12 ኮምፒተንሲ ኤሪያዎችን አውጥተን ምናልባት ትምህርት ሚኒስቴር ለሌሎች ዩኒቨርሲቲዎች ሁሉ እንዲያከፋፍል በሚኒስትሪ ኦፍ ሄልዝ በኩል ተሞክሮ ነበር። በዛው ጊዜ
አንድ ኤዲቶሪያል ላይ የተጻፈው ፐብሊኬሽኑ ላይ የተጻፈው አንድ ሰው ሲኒየር የፐብሊክ ሄልዝ ሰው የጻፉት ምንድነው የዛሬው የፐብሊክ ሄልዝ ቲንከሮች በኢትዮጵያ ውስጥ ያሉት ራሳቸውም የኮሎናይዝድ ማይንድ ሴት ውስጥ ያሉ የ60ዎቹ ከዛ በላይም ያሉ ሰዎች በመሆናቸው በኢትዮጵያ ውስጥ ያለውን አይዲያል ኮሚኒቲ ሌቨል ሄልዝ ወርክ ፎርስ ማምረት አልቻሉም የሚል ነው ያነሱት። ስለዚህ ይሄ ምንን ያመለክታል ነው? ይሄ የሚያመለክተው በአገር በቀል የጤና አገልግሎቶች፣ የጤና እውቀቶች፣ የጤና ሪሶርሶች መኖራቸውን አለመገንዘብ ነው ያለው። ይሄ ኢንዲጂነስ ትራዲሽናል ብለን ሁሌ የምናወራው ጉዳይ እኛ ከምናስበው ቁንጽል አስተሳሰብ የተላቀቀ ሆሊስቲክ የሆነ በየጊዜው የሚቀየር በማህበረሰቡ ባህል፣ እሴት፣ ስፒሪቹዋል ላይፍ ጋር በደንብ የተሳሰረ የጤና አገልግሎት፣ የጤና አስተሳሰብ፣ የጤና ፍልስፍና ነው ማለት እንችላለን። ሁላችንም እንደምናውቀው አሁን ሪሰንትሊ WHO ራሱ የሚለው ምንም እንኳን ዘመናዊ ሕክምና ቢኖርም ከ60 እስከ 80 በመቶ የሚሆኑ የአፍሪካ ሀገሮች የአፍሪካ ህዝቦች አሁንም ዛሬም አገር በቀል የጤና አገልግሎቶችን ይፈልጋሉ ነው። እነዚህ ደግሞ ያ ሄርባል ሜዲሲን ነው፣ ስፒሪቹዋል ሜዲሲን ነው፣ ቴክኒካል ነው፣ የተለያዩ ናቸው፣ ወይም ሁሉም አንድ ላይ ሆኖ የሚሰሩ ናቸው። የህክምና አባት የሚባለው ሂፖክራተስ ስለ ህክምና በዛ ዘመን ስጽፍ ያነሳቸው ነገሮች ነበሩ። እነሱም ምንድነው በእኛ ሀገርም የምናያቸው 4 ነገሮች አንድ ላይ የሚሰሩ። ለምሳሌ በእኛ ሀገር በተለምዶ የአራት ውህዶች የእሳት፣ ውሃ፣ መሬት፣ አየር የምንለው ይሄንን ምናልባት ከሰውነታችን ፊዚዮሎጂካል አሰራሮችም ጋር ልናያይዛቸው ከሰውነታችን ክፍሎች ጋር ልናያይዛቸው የምንችላቸው ጉዳዮች ናቸው። እነዚህን ጉዳዮች በምንመለከትበት ጊዜ ምንድነው ጤና የምንለው የጤና ዋናው ፊሎሶፊ ባላንስ ነው። ባላንስ በሰውነታችን፣ በአስተሳሰባችን፣ በጭንቅላታችን፣ በማህበረሰባችን፣ በስፒሪቹዋል ላይፋችን መካከል ያሉትን ባላንሶች መጠበቅ ነው። እነዚህን ባላንስ እንዴት አድርገን ነው የምንጠብቀው የሚለውን ማህበረሰቡ የራሱ የሆነ አስተሳሰብ፣ የራሱ የሆነ አረዳድ፣ የራሱ የሆነ አኗኗር አለ። ለመጨረስ ያህል ይሄን ስንል ታዲያ መጠየቅ ያለብን መሰረታዊ ጥያቄዎች አሉ። እነዚህ መሰረታዊ ጥያቄዎች ለመሆኑ ትምህርትና ምርምር ልማትን ሰርቭ ማድረግ አይደለም ወይ ዓላማቸው ነው? እውነትም ትምህርትና ምርምር ልማትን ማስፋፋት ሰስቴን እንዲያደርግ ከሆነ የኛ ሪሰርች፣ የኛ ትምህርት የኢንዲጂነስ ዊዝደሙን የኢንዲጂነስ ሜዲካል ዊዝደሙን የት አለ የሰራው? ምን አደረገ? ቅድም ፕሮፌሰር መንገሻ እንዳለው we can translate that into business definitely in the rest of the world የማህበረሰቡን ጤና ከመጠበቅ ባለፈ ገቢ ማግኘት ይቻል ነበር። ታዲያ የት ሄደ? ምን ሆነ ታዲያ የሚለውን ጥያቄ እያንዳንዳችን ራሳችንን መጠየቅ ይገባል። ሁለተኛው ራሳችንን መጠየቅ ያለብን ከሪኩለማችን በእውነት በእኛና በማህበረሰቡ መካከል ያለውን ክፍተት ልናጠብ የምንችልበትን እውቀት የምንችልበትን አቲቲዩድ ብሏል አንድ ተናጋሪ ቀደም ብሎ ሰጥቶናል ወይ ብለን ስንጠይቅ አልሰጠንም። ስለዚህ እኛ ተማርን የምንል ሰዎች እና ማህበረሰቡ እንደተጣላን አለን። ማህበረሰቡም የራሱን ኑሮ እየኖረን በራሱ መንገድ ራሱን እያከመን እኛም አለን እያልን ነው። ዳሩ ግን በእኛና በማህበረሰቡ መካከል ያለውን ክፍተት ሊሞላ አልቻለም። ስለዚህ ከሪኩለማችንን ማየት ግድ ይለናል ብዬ አስባለሁ። መጨረሻም እኛ እንደ አፍሪካም እንደ ኢትዮጵያም በምንመለከትበት ጊዜ አሁን ያሉት እውነታዎች፣ አሁን ያሉት ሪያሊቲዎች መሬት ላይ ያሉት ማለት ነው፣ በተለይ በጤና አገልግሎት አሰጣጡ ላይ ያሉት ሪያሊቲዎች ሉም እያደረጉ ያሉ የጤና ችግሮች እየፈጠሩ ያለው እውነታ ቻሌንጅ እያደረጉን ነው ወይ ነው? እኛስ ዝም ብለን እንደ ውሃ አብረን እየሄድን ነው የሚሉትን ጥያቄዎች አብረን መጠያየቅ የሚገባን ጉዳይ ይመስለኛል። ይሄንልና ስፔሲፊክ ጉዳዮች ላይ ጥያቄዎች ሲነሱ መመለስ እችላለሁ። አመሰግናለሁ።
ቀጥሎ ዶክተር ታፈሰ ነው የሚያቀርቡልን። ዶክተር ታፈሰ የእንስሳት ሕክምና ዶክተር ናቸው። ከ45 ዓመታት በላይ በመላው ኢትዮጵያ ላሉ አርብቶ አደር፣ መካከለኛ እና ደጋማ ማህበረሰቦች አገልግሎት ሰጥተዋል። በሙያቸው ከግብርና ሚኒስቴር እና ከተለያዩ መንግስታዊ ያልሆኑ ድርጅቶች ጋር በመተባበር እንደ ባለሙያ እና ተመራማሪ በመሆን ለብዙ ፕሮጀክቶች አስተዋጽኦ አድርገዋል። ዶክተር ታፈሰ ስለ ደቡብ ኦሞ እና ጋሞ ማህበረሰቦች የእንስሳት ሕክምና ልምዶች መጽሐፍ ደርሰዋል። የተለያዩ እትሞችንም አበርክተዋል። ዶክተር ታፈሰ በኒዘርላንድ የሚገኘው ዓለም አቀፍ የተፈጥሮ የእንስሳት እርባታ ድርጅት አባል ሲሆኑ ዘላቂና በባህል ላይ የተመሰረቱ የእንስሳት ሕክምና ልምዶችን ያላቸው ቁርጠኝነታቸውንም በዚሁ ስራቸው ያረጋገጡ ሰው ናቸው። አመሰግናለሁ። እኔም በባህላዊ የእንስሳት ሕክምና በሚለው ላይ ነው የማተኩረው። እንግዲህ ባህላዊ የእንስሳት ሕክምና ስንል ሌላ በአሁኑ ጊዜ በብዙ ሰዎች የሚጠቀሙበት ኢትኖ ቬትሪነሪ በሚለው ነው። እንግዲህ ኢትኖ ባህልንም ለመጨመር ነው። ቬትሪነሪ በጣም የሞደርን ኮንሴፕት ስለሆነ ነው እና በዚህ እንግዲህ ሌሎች ናገራችሁት ይሄ እውቀት ከትውልድ ወደ ትውልድ በተለይ በሀገራችን በቃል የሚተላለፍ ሆኖ ነው ያየነው። የተጻፉ እንኳን ቢኖሩ እኔ በበኩሌ በፈለኩት ሁኔታ በኢትዮጵያኖች የተጻፈ የድሮ ጽሑፍ የለም። ለምሳሌ እንደ ቻይና እና ህንድ ግን ከ2000 ዓመት በፊት ጀምሮ ኮድድ የሆነ የተጻፈ እውቀት አላቸው። የኛ እውቀት በቃል በመተላለፉ ወይንም አብዛኛውን ጊዜ በመንፈሳዊ ነገሮች ውስጥ የሚያያዝ በመሆኑ ብዙም የተለመደ ሆነ። ግን ማህበረሰቡ ያው ይጠቀምበታል፣ ያውቃል። እኛ ዘመናዊ የሆኑ ሰዎች ነን፣ ማወቅ ያቃተን። ከዚህም እንግዲህ በዘመናት ብዙ ነገሮችን ሲሰራ ቆይቷል። ለምሳሌ በሽታን ለመከላከል ወይም ደግሞ አካባቢውን ለመቆጣጠር መሽገርን የመሰለ ለምሳሌ አላስፈላጊ እጽዋቶችን የሳሩን እንትን የሚወርበትን በቃጠሎ እየተከላከለ ግጦሽና ውሃውን ወዳለበት ቦታ ደግሞ በድርቅ ጊዜ በመሄድ ይህንን እውቀት በማዳበር ቆይቷል። እዚህም ብዙ ተጠቅሞበታል። እንግዲህ ይህንን ካልኩ በኋላ ምንድናቸው እነዚህ ኦፖርቹኒቲዎች ለሚለው ወደፊት ለመሄድ አንደኛ ከ1950ዎቹ ጀምሮ በዘመናዊ ሕክምና የገባበት ጊዜ ነው ወደ ኢትዮጵያ በክትባት መልክ ማለት ነው። እዛ ጊዜ እድገት ቢያሳይም ብዙ ዩኒቨርሲቲዎች የራሳቸው ኮሌጆች እንዲከፍቱ፣ ነገር ግን እውቀቱ ገበሬው ጋር የመቅረብ ሁኔታ ታይቷል። እርግጥ ነው ማህበረሰቡ ጋር ይህ እውቀት ቢኖርም በዘመናዊ እውቀት ለማካሄድ ብዙ የሰለጠነ የሰው ኃይል አልነበረም። ከ1979 በፈረንጆች ጀምሮ ነው እንግዲህ ኮሌጆችም መከፈት የጀመሩት። እርግጥ እውቀቱ ግን በትናንሽ ደረጃም በዲፕሎማም በምንም ከ1950ዎቹ ጀምሮ የዘመናዊ እውቀት መግባት ችሏል ኢትዮጵያ ውስጥ በክትባት መልክ፣ በትምህርት እንኳን ብዙ ባይገፋም ማለት ነው። አሁን ዛሬ ከ14 ኮሌጆች በላይ ኢትዮጵያ አላት። ይሄም መሰራጨቱ በየቦታው ወደ እንስሳት አርቢው ጋር ሊያቀርበን ችሏል ማለት ነው። በዚህም መሰረት ብዙ ወጣቶች በአሁኑ ሰዓት የሚጽፏቸው ጽሁፎች ለማየት ችያለሁኝ። የአካባቢውን እውቀት በመውሰድ ከሰዎቹ ላይ በመጠየቅ እየጻፉ ይገኛሉ። ጥሩ ነው። ለወደፊቱ ይሄ መነሻ ነው ማለት ነው። እንግዲህ ሁለቱን እውቀቶች ለማጣመር ደግሞ በሚፈለግበት ጊዜ አንድ ክፍል አይደለም የሚሰራው። አሁን እንግዲህ የብዙ ባለሙያዎች ስላሉ በዩኒቨርሲቲ ደረጃ እንደ ቬተሪናሪያንስ ብቻ አይደሉም። ለዚህ እንትን የሚሆኑት ፕላንት ታክሶኖሚስት ያስፈልጋል፣ ባዮኬሚስት ያስፈልጋል፣ አንትሮፖሎጂስት ያስፈልጋል። ምክንያቱም ባህል የሆነ ነገር ስለሆነ ብዙ የእውቀትን ደረጃ ከህብረተሰቡ ጋር መስራት ያስፈልጋል። በእኛ ሀገር ውስጥ የተሞከሩ እውቀቱን
ከዘመናዊ ጋር ለማካሄድ በተሞከረው ሙከራ ቻይናን በ1974 እስከ 78 ቻይናዎችን ኢትዮጵያ ውስጥ ጋብዞ የኢትዮጵያ መንግስት በኮምቦልቻ በባህር ዳር ላቦራቶሪዎች አቋቁመው ወደ 22,000 የሚሆኑ እንስሳት ማከም ተችሏል። በሀገር በቀል መድኃኒት ማለት ይሄ በጣም ከፍተኛ ሁኔታ ነበረ። ነገር ግን ይሄ ስራ ቻይናዎቹ በፖለቲካ ምክንያት ከሀገር ሲወጡ ተቋርጦ ቀርቷል። ከዛ በኋላም ብድግ አልተደረገም። አሁን ያኔ ምንድነው የተማሩ ሐኪሞች ከነሱ ጋር የሚሰሩ በቂ ስላልነበሩ ነው ኢትዮጵያ ውስጥ። በአሁኑ ሰዓት ግን ብዙ ኮሌጆች ስለተከፈቱ ብዙ የሰው ኃይል አለ። እንግዲህ በመጨረሻ በማጠቃለል የምናገረው ምንድነው ፕራክቲካል ነገር ነው የምናገረው። በቅርቡ እኛ ናቹራል ላይቭስቶክ ፋርሚንግ በሚለው 4 ሀገሮች ማለትም ኢትዮጵያ፣ ኔዘርላንድ፣ ህንድ፣ ኡጋንዳ ሆነን ኢንፎርማል ነው ይሄ በመንግስት የታወቀ አይደለም እና ስለዚህ 4ቱ ሀገሮች በጋራ የምርምር እናካሂዳለን። ለምሳሌ አንዱን በጠቅስ ቢሾፍቱ ላይ የጡት በሽታ ኮመን ነው፣ ምክንያቱም ከፍተኛ ዲቃላ ከብቶች ያሉበት ነው። እነዚህ ዲቃላ ከብቶች ደም በጨመርን ቁጥር ወደ ከፍተኛ ምርት ሰጪ እንስሳትን በረባን ቁጥር ጡታቸው ይታመማል። ለምን? የመቋቋም አቅም የላቸውም። ስለዚህ ያ ጡት ሲታመም ወተት ብዙ ስለሚሰጡ ያው ስትሬስ ስላለባቸው ለበሽታ ይጋለጣሉ። እነዚህን ለማከም የምንጠቀመው ዘመናዊ ሕክምና ነው እስከዛሬ ድረስ። ይሄውም አንቲባዮቲክ ነው የምንጠቀመው። ብሮድ ስፔክትረም፣ ናሮ ስፔክትረም አንቲባዮቲኮች ነው የሚጠቀጠቁት ከብቶች። ይህ ደግሞ በሰለጠነውም ዓለም ላይ የሚደረግ ነው። ይሄ በመሆኑ አንዳንዱ ወተቱ መድኃኒቱ እየዘለለ ከወተት ጋር እየሆነ ሬዚጁዋል ኢፌክት እያሳየ ነው። ሁለተኛ እንደገና ደግሞ ጀርሞቹ እየተለማመዱት ነው ለብዙ ዓመታት ሲሰራበት ስለቆየ። በዚህ ምክንያት ድረግ ሬሲስታንስ የሚባል ነገር ተፈጥሯል። ወርልድ ዋይድ ኮንሰርን ሆኖ ወጥቷል በአሁኑ ሰዓት። ስለዚህ እነዚህ 4 ሀገሮች ሆነን ቢሾፍቱ ላይ ያሉትን ገበሬዎች፣ አነስተኛ ገበሬዎች በማሰልጠንና አብረን በመስራት የነሱን የጡት ችግር በሽታ ችግር በባህላዊ መድኃኒት በማስተማርና በመስራት ፕራክቲካል ነገር በማሳየት በሽታውን ለመቀነስ ችለናል። ይሄ ትልቅ ነገር ነው። ምክንያቱም ዘመናዊ ሕክምናና ባህላዊ ሕክምና የተቀናጀበት ነው ማለት ነው። ይህ የባህላዊ ሕክምና የህንድንም ጭምር አምጥተን ነው እና በአሁኑ ሰዓት እንግዲህ ህንድና ቻይና ያው ቀደም ተነግሯል በዓለም ላይ እንደውም ክሩድ ሜዲሲን ኤክስፖርት የሚያደርጉ ናቸው። እኛ ሀገር ግን እንደዚህ አይነት ነገር አላደረግንም። ምናልባት እየተሻሻለ ነው እንደሚመስለኝ። በየኢንስቲትዩሽኑ ብዙ ነገር አያለው፣ ብዙ ሰዎች ይጥራሉ እና ግን ዋናው ነገር ምንድነው ማድረግ ያለብን? ሰዎቹ ሞተው ሳያልቁ በፊት እነዛ አዋቂዎቹ ማለት ነው በመጠየቅ እውቀቱን ማስቀረት መቻል አለብን። እውቀቱ እየጠፋ ነው። ስለዚህ ወይ ሊትሬቸር የለንም፣ ወደኋላ ሄደን አናገኝም፣ አልመዘገብንም። ስለዚህ ያሉትን ሰዎች እየተንከባከብን ከነሱ ላይ እውቀቱን ብንወስድ የተሻለ ደረጃ ላይ እንደርሳለን የሚል ግምት ነው ያለኝ እና በዚህ መልኩም እኔም የደቡብ ኦሞን ብሔረሰቦች እዛ ያሉትን ሶስት ብሔረሰብ እውቀት ለመመዝገብ ችያለሁ። አንድ መጽሐፍም ጽፌያለሁ። ይሄ ምናልባት ለልጆቻቸው ቀሪ ነው ማለት ነው። ልጆቻቸው ዩኒቨርሲቲን ሲጨርሱ ሲጨርሱ ይሄንን አውጥተው ሪፈር ሊያደርጉ የሚችሉበት ነው። ስለዚህ ቤዚክ መነሻ ዶክመንት ይኖራቸዋል ማለት ነው። አመሰግናለሁ። የሀገር በቀል ርዕስ ዘርፍ በመጥቀስ ጥያቄዎች ከተሳታፊዎች እዚህ ከምትገኙት ማቅረብ ይቻላል። አንድ 3 መሰረታዊ ነገሮችን ለማለት ፈልጋለሁ። አንደኛው ቃላቱን ራሱን በተመለከተ ፕሮፌሰር መርጊሳም ሌሎቻቸውም አንስታቸዋል። የዛሬ 2 ዓመት ኤግዛክትሊ 2 ዓመት ትምህርት ሚኒስቴር ይሄንን ጉዳይ
አስተምሩልን ብለውኝ ቀርቤ ነበር እዚህ ሲቪል ሰርቪስ እንትን እስከ 10 ምናምን የሚሆኑ አባባሎች ይሄ ኢንዲጂነስ ኖሌጅ የሚለውን የሚገልጹ ነገሮች አሉ። እኔ ማናቸው እንደሆነ አላስታውስም፣ ግን በጣም ያረካኝ ምንድነው ይሄ ኢንዲጂነስ ኖሌጅ የሚለው ቃል አባባል ሀረግ ማለት ነው፣ ይቅርታ ትክክለኛ አማርኛው በኢትዮጵያ ሁኔታ አይሰራም። ለምን ብትሉ ኢንዲጂነስ ብለው ኮሎኒያሊስቶች ያሉት ለምንድን ነው? ከነሱ ከፈረንጆቹ ውጪ ኮሎኒ የሆኑ አገሮች ላይ የሚሰሩ ከፈረንጅ ውጪ የሚሰሩ ናቸው ማለት ነው። እሱ እኛን አይመለከተንም ሙሉ በሙሉ። ለኔ አማርኛው ትክክል ነው፣ ሀገር በቀል ዕውቀት። እንግሊዝኛው ግን ሀገር በቀል ዕውቀትን በደንብ የሚገልጸው ለኔ ሆም ግሮውን ኖሌጅ የሚል ነገር ነው። ለኔ በትክክል የሚገልጸው ሀገር በቀል ዕውቀት ሆም ግሮውን ኖሌጅ የሚለው ነው የሚገልጽልኝ። እኔ ደስ ብሎኛል እዚህ ፊት ለፊት ፕሮፌሰሮችን ስላገኘሁት። ፕሮፌሰር ዘላለምን አውቃቸዋለሁ፣ ሌሎቹን ደግሞ ዛሬ ነው ያየኋቸው። ታሪካቸው ምናምን ስሰማ በጣም ደስ ብሎኛል። አንደኛ ጠቅለል ያለ ጥያቄ ምንድን ነው የሕክምና ባለሙያዎችና በእኛ ሀገር ከዛም አልፎ በአፍሪካ ደረጃም ሊሆን ይችላል የሕክምና ፈላጊዎችና ሐኪሞቹ የተለያዩ ፕላኔት ላይ ያሉ ነው የሚመስለኝ። ያኛው ይሄ ሆም ግሮውን ኖሌጅ ስላልተካተተበት ይመስለኛል የተለያየ ፕላኔት ላይ ያሉ ነው የሚመስሉኝ። ምክንያቱም ታካሚ ከቤት ሲወጣ የሚያስበው ነገር አለ፣ ያኛውም ደግሞ ስለ ታካሚ የሚያስበው ነገር አለ። እዛ መሀል ላይ የሚያገናኛቸው ነገር ይሄ ድልድይ ይሆናል ብዬ አስባለሁ። ያ ስለሌለ ነው የሚል ግምት አለኝ። ለምሳሌ አሁን በዜና እየሰማሁት ያለሁት ኢቦላ በሽታ አለ አሁን አፍሪካ ውስጥ እና በሽተኞቹ ጠፉ፣ ከኳራንታይን ጠፉ ሲባል ለምንድን ነው የሚጠፉት ነው? እነሱ ለምንድን ነው ወደዛ የሚያመጡት? እነሱ ደግሞ ለምን ይጠፋሉ? ሌላ ደግሞ በተለይ ቅድም የተነሳው የጉበት በሽታ አለ። ጉበት በሽታ ሲባል ሐኪም ቤት መሄድ አይፈልግም ሰው። ብዙ ሰው ግን ይሞታል በጉበት፣ እየሞተም ጭምር ሐኪም ቤት ጋር መሄድ አይፈልግም። ይሄ ለምንድን ነው መፍትሄ ማግኘት ያልቻለው? የሆነ ኬዝ ነበር በአብራራ ደስ ይለኝ ነበር፣ ግን ለማሳጠር ሌሎቹን እድል ላለመዝጋት ተዋለሁ። በተመሳሳይ ሁኔታ ታካሚ አካባቢ ያለው ሐኪሞቹን ሲያስብ ዚያር ኖት ኦነስት ብሎ ነው የሚነሳ ከቤቱ ሲነሳ። ለምሳሌ አንድ ሰው ታሞ ይሄዳል፣ ቀጠሮ ይሰጠዋል። አይ ዝም ብሎ በቀጠሮ የሚያታልሉኝ ስለማልድን ነው ብሎ ያስባል። ለምንድን ነው ተነጋግሮ ታካሚ ሐኪሙን ማመን ያልቻለው? ለምንድን ነው ሐኪሙ ደግሞ ታካሚውን ማሳመን ያልቻለው? እና ይሄ ሆም ግሮውን ኖሌጅ ተጨምሮበት ይሄ መፍትሄ ካገኘ እኔ ደስ ይለኛል። ገና ወጣት ነኝ። ይሄ ሪያላይዝድ ሆኖ ማየት ፈልጋለሁ። ይሄን እድል በማግኘቴ በጣም ደስ ብሎኛል። ወደፊትም ይቀጥላል ብዬ አስባለሁ። አመሰግናለሁ። የማህበረሰብ ዕውቀት መጥፋት ጋር ታይዞ የቀረበው ላይ ለመጨመር ያህል የአካባቢ መራቆት ብለዋል ፕሮፌሰር። ትክክል ነው። የዝርያዎች መጥፋት፣ ዝርያዎች ሲጠፉ ከዝርያዎች ጋር ተያያዥ የሆኑ ስሞችም ዕውቀቶችም ሁሉ አብሮ ይጠፋል። አሰራሮች ሲቀሩ የአሰራሮች መቅረት ከአሰራሮቹ ጋር ተያያዥ የነበሩ እውቀቶች ሁሉ እንደሚጠፉ አንዱ ቻሌንጅ ናቸው እነዚህ። ከዛ ውጭ ያለኝ እንደ ጥያቄ ምን አስተያየት አሁን ፕሮፌሰር ዳንኤል የገለጹት ትራዲሽናል ፋርሚንግ ጋር ተያያዥ የሆነ አሰራሮችን ገልጸዋል። ምን ያህል ክላይሜት ቼንጅ አዳፕቴሽን ኮንትሪቢዩት እንደሚያደርጉ እነዚህ አሰራሮች በኤክስቴንሽን በዩኒቨርሲቲ ኦፍ ኮርስ ኤክስቴንሽን ሞር ፎከስ የሚያደርገው አዳዲስ ቴክኖሎጂ እና ዘመናዊ ቴክኖሎጂ ነው። እነዚህ በቴክኖሎጂ በኤክስቴንሽን ያለመደገፋቸው
አሰራሮቹ ማድረግ የሚገባቸውን ኮንትሪቢሽን እንዳያደርጉ አስተዋጽኦ አድርገዋል የሚል ሀሳብ አለኝ። አንድ ሌላው በተለይ ከእውቀት ጋር ታይዞ መነሳት ያለበት ፕሮፌሰር ምርጊሳና ዶክተር ታፈሰ እውቀቱ እንግዲህ አንደኛ የማህበረሰብ እውቀት ነው፣ ሁለተኛ የግለሰብ እውቀትም አለ። ለአንዳንዱ መተዳደሪያው ነው፣ ለአንዳንዱም ደግሞ ለማህበረሰቡ የማህበረሰብ አሰራር ነው፣ የኑሮ መሰረቱም ነው። አሁን በግለሰብ የተያዙ እውቀቶች አሉ። የእውቀት ባለቤትነት ያለመከበር ወይም ጥበቃ ያለማድረግ አሰራሩ ይሄ ዘመናዊ ሕክምና ወይም ባህላዊ ሕክምናው እድገቱ ላይ ተጽዕኖ አልፈጠረም ወይ? እስከዛሬ ባለው ሁኔታ ወደፊትስ ይሄ አሰራር የጥበቃ ሁኔታ ካልተፈጠረለት እድገቱ ላይ ተጽዕኖ አይፈጥርም ወይ የሚል አስተያየት ነው ያለኝ። አመሰግናለሁ ለተሰጠኝ እድል። ይህን ጥሩ ጥያቄ አንስቶ አካዳሚው እንድንወያይበትም ስላደረገ በጣም እናመሰግናለን። የኔ ጥያቄ የዚህ እውቀት ያስፈለገበት ትልቁ ምክንያት ችግራችን ለመፍታት ነው ብዬ አምናለሁ ነው። አንድ ማህበረሰብ የራሱ እውቀት አለው ብዬ አስባለሁ። ነገር ግን በራሱ ሙሉ እውቀት አለው ብዬ አላምንም። ለዛም ይመስለኛል የዘመናዊ ትምህርቱ ያስፈለገንን ከውጭ ያለውን እውቀት ለማግኘት ያስችለናል ብለን ስላመን ነው አይደለ? ነገር ግን እንደምናየው ያለን የኛ እውቀትና ዘመናዊ እውቀት ግንኙነት የተፈጠረለት አይመስልም። ዘመናዊ ትምህርት ውስጥ እየተማርን ያለነው እኛ ዜጎች ከማህበረሰባችን ጋር ያለውን እውቀት ምንም ስለማናገኝ ከማህበረሰቡ የተነጠልንን ብዬ አስባለሁ። ስለዚህ የማህበረሰባችን ችግር ለመፍታት ዝግጆች አይደለም። ምክንያቱም ችግሩ ያለው ከማህበረሰባችን ጋር ነው እንጂ ከውጭ ከምናገኘው ከዘመናዊ ትምህርት ጋር ነው ብዬ አላስብም። ዘመናዊ ትምህርት ሊያስፈልገን የሚገባው የእኛ ችግር ሆኖ ነገር ግን ለመፍታት ችግራችንን ለመፍታት ያነሰን እውቀት ሲኖር ለማምጣት ይመስለኛል የዘመናዊ ትምህርት ያስፈለገበት ምክንያት። ነገር ግን በዛ መንገድ የተቀናጀ አልመሰለኝም። ስለዚህ የኔ ጥያቄዎች ምንድን ናቸው? አንድ እኛ ከማህበረሰቡ የተነጠል ነው። ማህበረሰቡ ውስጥ ያለውን እውቀት እንዴት አድርገን ነው ወደ አላደለ ዘመናዊ ትምህርት ውስጥ ተሳታፊ ወደሆነው ማምጣት የምንችለው? እንዴት ነው መሰነድ ያለበት? ምክንያቱም እናንብብ ብለን ራሱ ሙከራ ስናደርግ ምንም ነገር አናገኝም። የተሰነደ ምንም ነገር ስለሌለ ማለት ነው። ስለዚህ ወጣቱ ከማህበረሰቡ ጋር ያለውን እውቀት እንዴት አድርጎ ነው ማግኘት ያለበት? ምን አይነት የመሰነድ ስራ ነው መሰራት ያለበት? አንድ ነው። ሁለተኛ ዘመናዊ ትምህርትና ባህላዊ ትምህርት ወጥ እንዲሆኑ ምን አይነት የማዋሃጃ ዘዴ ነው መጠቀም ያለበት? ትምህርት ስርዓቱ በምን መንገድ ቢቀረጽ ነው ባህላዊ ትምህርትና ዘመናዊ ትምህርት ተዋህደው ለማህበረሰቡ ጥቅም የሚውሉበት? እኛም ተምረናል የምንለው ለማህበረሰቡ ጠቃሚ ልንሆን የምንችለው ምን ቢደረግ ነው? የትምህርት ስርዓቱ በምን መንገድ መቃኘት አለበት የሚል ጥያቄ ለመጠየቅ ነው። እጅግ አመሰግናለሁ። ታንክ ዩ ቼር። የርዕሱ ሰፊ ነው፣ ጊዜው ጠባብ ነው። ስለዚህ ጥያቄን በጣም ማሳነስ ማድረግ ያስፈልግ ይመስለኛል። እኔ ግን ከዚህ ለአካደሚው መልእክት የምሰጠው the structure of how we can blend traditional knowledge or traditional education and modernization የሚለው ያ ስትራቴጂ ቲዮሪው ክሊርሊ ዲፋይንድ አልሆነም ለኔ። ሂስቶሪካሊ ስንመለከት ትራዲሽናል የምንለው የባህላዊ ትምህርት ነው። የባህላዊ ትምህርት ከሆነ የቄስ ትምህርት ቤት፣ የእስላም መስጊድ ትምህርት ቤት እነዚህ ናቸው ማለት ነው። እንደሱ ከሆነ ያ የጀመረው ከኤዛና ጊዜ ጀምሮ እስከ ሞሮለስ አጼ ምኒልክ ናቸው የመጀመሪያውን ትምህርት ቤት የከፈቱት። ሁለተኛው ተፈሪ መኮንን ጃንሆይ እሳቸው
ከፍለው ነው ያደረጉት። እና የዛት ትራንዚሽን በምኒልክ ጊዜ መጣ ይመስለኛል። ትራንዚሽኑ ምኒልክ was a modernizer. ቴሌኮሙኒኬሽን፣ ፖስታ ቤት፣ ሩሎ፣ መኪና ኤቭሪቲንግ የመጣው ያን ጊዜ ነው። So ምኒልክ was a modernizer but did not modernize education. ሌላ ትምህርት እንዲመጣ ነው የተደረገው። ስለዚህ instead of modernization ትከታ ነው፣ ሪፕሌስመንት ነው። ሪፕሌስመንት ኦፍ ዌስተርን ሳይንስ። እና እኛ አሁን ላይ ያደግነው we were actually de-linked from the traditional system. እነሱ ተማሪዎች ናቸው፣ አርብና ሮብ መጾም የለባቸውም፣ እንቁላል ስሩ እቤት በቤተሰብ ደረጃ we were encouraged not to follow the tradition. የዚህ አይነት ሁኔታ አለ። ስለዚህ ከትራዲሽናል መጀመሪያ ሪመምበር ኢትዮጵያ ክርስትና የተቀበለችው ከሮም በፊት ነው። So we were Christians before the Romans. ስለዚህ the idea of colonization to civilize Africa የሚለው completely inappropriate ነው ለኢትዮጵያ። In fact, Mussolini tricked even the Pope by saying this army is going to civilize Ethiopia. So the poor Pope came and blessed the army, which today's Pope should apologize for because this is completely wrong. እና ይሄ ትከታው ሌላው ደግሞ ስለ ኮሎናይዜሽን ብዙ ተወራ፣ blaming colonization. At the same time we claim we've never been colonized. So how did we get affected? ወይም ኮሎናይዝ አለመሆናችን እንዴት ይሄንን ኮሎናይዜሽን ባድ ኢፌክት መቋቋም አላስቻለን? እና I am willing to submit my thoughts on paper or in discussion at the academy, but I think there are fundamental things that we need to look into. በጊዜ ምክንያት እዚህ ላይ አቆማለሁ። አመሰግናለሁ። ይሄንን የአገር በቀል ዕውቀት ጠቃሚነቱ ምንም የሚያጠያይቅ አይደለም፣ ሁላችንም አውቀናል። ግን ለሚቀጥለው ትውልድ እንዴት ነው የሚተላለፈው የሚለውን ታስቦበታል ወይ በደንብ? ይሄንን የምለው ያለ ምክንያት አይደለም። ሁላችሁም በየአካባቢያችሁ በያለንበት ቦታ የምናየው ነገር አለ። ለምሳሌ የሚያድኑ እነዚህ ቅጠል በጥሰውም ሆነ ምንም አድርገው የሚያድኑ ሰዎች ምስጢሩን ሳይናገሩ የሚሞቱበት ጊዜ አለ። ለልጃቸውን ከልጅም መርጠው ለአንዱ ይነግሩና ወይም ደግሞ አንዳንዴ ሳይነግሩ የሚያውቁት ዕውቀት ሳይተላለፍ በዛው የሚጠፋ በጣም ብዙ ነገር አለ እና ይሄ ታስቦበታል ወይ? ሌላው ደግሞ በጎጂ ባህል ወይም ደግሞ አያስፈልግም በሚል አይነት የነበሩንን እሴቶች ቀስ በቀስ እያጣናቸው አልመጣንም ወይ? ለምሳሌ እንዲሁ ባጭሩ ለመጥቀስ ለቅሶ ለእኔ ቴራፒ ነው። ተሰብስበን አብረን ሆነን ስናለቅስ አንድ አይነት እንትን አለው አይደለም እንደ ፈረንጅ በሩን ዘግቶ ምንም ብቻውን ነው የሚያለቅሰው። እኛ ግን አንድ ላይ ሆነን ነው እና ይሄ በመጥፎ ባህል ስም ሲረሳና ሲቀር ወይም ደግሞ ሲወገድ ጥቅሙ አይቀርብንም ወይ? አንድ ይሄ ነው። ሌላው ደግሞ ውጭ ሀገር ሆኜ ያየሁት ነገር ነው። ያው የራሳችንን ያለ ማክበር ነገር ምንድነው? ኤግዚቢሽን የኢትዮጵያ መድኃኒቶች ኤግዚቢሽን አለና ነይና ብለውኝ ሄድኩኝ። ላይ ስሄድ እኔ የጠበኩት ምናልባት ያው እነ ዳማከሴ ምናምን ብዬ ነበር ያሰብኩት። ስሄድ ግን ምንድነው ያየሁት? ጥፈት። ይሄ እንትኑ ምንድነው የተጻፈውን በደንብ አድርገው አሳምረው ያው ቆንጆ አድርገው ዲኮሬት ተደርጎ መስተፋቅሩ ምኑ ሁሉም ድሮ አንገታችን ላይ የምናደርገው የነበረው ጽፈት እንደ መድኃኒት እንደሆነ አድርገው ከነ ትርጉሙ ነው ያቀረቡት። እና ይሄን ሳይ የራሳችንን በደንብ አድርገን አክብረን ለወደፊቱም ትውልድ የሚቀረውን አስበንበታል ወይ ለማለት ነው። አመሰግናለሁ። በመጀመሪያ እኔ ከሚቆጩት መካከል አንዱ ነኝ በዚህ በሀገር በቀል ዕውቀት እና ወደ ራሳችን ሙያ መለስ ብለን ሙያችንን ወደ አገር በቀል ለማምጣት በምንጥርበት ጊዜ በዚህ ሀገር ጥልቅ ዕውቀት እንዳለ በደንብ እንገነዘባለን። በጣም ጥልቅ ዕውቀት እና ያንን ጥልቅ ዕውቀት ከኔ በፊት ያሉት ጥያቄ እንዴት አድርገን ፕሪዘርቭ ማድረግ እንችላለን ብለዋል። እኔ መጀመሪያ እንዴት አድርገን ኮሌክት ማድረግ እንችላለን፣ እንዴት አድርገን እንሰበስባለን፣ እንዴት አድርገን ፕሪዘርቭ እናደርጋለን፣ እንዴት አድርገን
ለተተኪው ትውልድ ማስተላለፍ እንችላለን? አንዱ ጥያቄ እሱ ነው። ሁለተኛው በዚህ በሀገር በቀል እውቀት ዙሪያ ሀገራችን ምን አይነት ፖሊሲ አላት? ፖሊሲዎቻችንን በደንብ ፈትሸናል? ሁለተኛው ጥያቄ እሱ ነው። ሶስተኛው እንዴት ይሄንን እውቀት ተቋማዊ ማድረግ እንችላለን? ጥቅል ነው። አመሰግናለሁ። የአእምሮ የኢንተሌክቹዋል ፕሮፐርቲ ራይትም እዛ ውስጥ ይገባል። በጣም አመሰግናለሁ። ይሄ ውይይት ዴፊኒትሊ ወቅታዊ ውይይት ነው እና እነ ፕሮፌሰር መንገሻ የጀመራችሁትም ስራ በጣም ወቅታዊ ነው ብዬ አስባለሁ እና የመጀመሪያው ጥያቄ ማስተያየትም ከእሱ ጋር የተያያዘ ነው። ህንድ ሀገር የግራስሩትስ ኢኖቬሽን ሙቭመንት የሚባል አለ እና እሱ በጣም ስትራክቸርድ የሆነ ስራ ነው። ትምህርታዊ ተቋም አለው እንደዚህ እና በጣም ስትራክቸርድ ነው። ፎከስ የሚያደርጉት ደግሞ ለችግር መፍትሄ የሚሆን አገር በቀል እውቀት አለ ወይ የሚለው ላይ ነው እና እናንተ አሁን ከምትሰሩት ስራ አንጻር ትልቅ ስራ ነው። እንደዛ ስራውን ተቋማዊ ማድረግ እና ችግር ፈች የሆኑ ነገሮች ላይ የማተኮር እቅድ ሊኖር ይችላል ብዬ ገምታለሁ። እንደዛ ላይ አስተያየት ካለ ብዬ ነው። ሁለተኛው እኔ የዚህ ዘመናዊ ቨርሰስ አገር በቀል እንደዚህ የሚለው ቴንሽን የተጋነነ ይመስለኛል። and it is for the disadvantage of higher education ብዬ አስባለሁ። ዘመናዊ ትምህርት ነው። I understand በደርግ ጊዜ ነው ያደግኩት ወዘተ ዩኒቨርሲቲዎች የመጡበት መንገድ ይገባኛል። ለምን እንደዚህ ደግሞ እንደሚሆን እንደምናስብ ምናምን። ግን ዩኒቨርሲቲዎች የሀገር በቀል እውቀትን ለማሳደግ ያላቸው አቅም ምንድን ነው? ላቦራቶሪዎቻችንን ታያቸዋላችሁ ወይ? ወዘተ እና ያን ያህል ዘመናዊ ትምህርት ኢንፍሉዌንስ ለማድረግ ያለው ካፓሲቲ ላይ ሊሚትድ ነው የሚመስለኝ። የሀገር በቀል እውቀት በጣም ሬዚሊየንት የሆነ ለወደፊቱም ሀገሪቱን ብዙ ደረጃ ሊያሻግር የሚችል መልቲ ዳይሜንሽናል የሆነ ነገር ነው። ትኩረቱ ዘመናዊ ትምህርትን ማጠናከር ላይም እኩል መሆን አለበት ብዬ አስባለሁ እና ይሄ የሁለቱ ቴንሽን የተጋነነና ፕሮዳክቲቭ ያልሆነ ነው ብዬ ነው የማስበው። አመሰግናለሁ። በጣም አመሰግናለሁ። ቨሪ ኢንትረስቲንግ ቶፒክ። ኩክ ወደ ጥያቄ ሲሄድ ይሄ ተርም ትራዲሽናል ኢንዲጂነስ አሁን ደግሞ የሰማነው ሆም ግሮን ኖሌጅ የሚባሉት ካን ዩ አይደንቲፋይ ዌር ዊ ስታርት ቱ ዩዝ ዘ ተርምስ ቢካዝ ኢንዲጂነስ የሚባለው ከኢንዲጂነስ ራይት ሙቭመንት ጋር ተያይዞ እንደ 90s በዘጠናዎቹ የመጣ ቃል ነው። ትራዲሽናል ኖሌጅም ስቲል ሞደርን የሆነው ነገር ቻሌንጅ ሲገጥሞ ያመጣው 1970s ነው። ከዚያ በፊት እንደነበረ ይታወቃል። ግን በኢትዮጵያ ኮንቴክስት ስናመጣው በኢንተርናሽናል ኮንቴክስት ከዚ የራሳቸው ኢሹ ስላለባቸው ነው ከእሱ ጋር ተያይዞ እነዚህን ተርሞች ዴቨሎፕ ያደረጓቸው እና ኢትዮጵያ ውስጥ when we start to use the terms መቼ ነው መጠቀም የጀመረው? ለምንድን ነው መጠቀም ያስፈልገን? why we start to use አገር በቀል የሚለውን ስራሱ ለምንድን ነው are we referring academia or practice ላይ የሚለውን ትንሽ እንደው ባክግራውንድ ቢኖረን that would be very wonderful ላለው the other one ዶክተር ሚልኬሳ የተናገሩት ላይ ስፔሻሊ ከትራዲሽናል ሜዲሲን ጋር ተያይዞ እንግዲህ ሌላው ዓለም ሞደርን ሜዲሲኖች በኮቴሽን አላዋጣ ሲል ወደ ኢንተግሬትድ ሜዲሲን እየመጡ ነው። የተለያዩ ኒውትሪሽንን ሃርባል ሜዲኬሽኖችን ምናምን እየጨመሩ ነው። አሁን እኛ ሀገር we've been using that for ages። አሁን ደግሞ እንደ ፋሽን ሆኗል። ስፔሻሊ with the ስኪን ኬር ኮስሞቲክስ ጋር በተያያዘ በጣም ነው አሁን እንደ ወረርሽኝ ሆኗል። ስፔሻሊ ደግሞ ካርዲዮቫስኩላር ዲዚዞች ጋር ለፕሬሸር የተለያዩ በሽታዎች ጋር ተያይዞ እንትን ውሰድበት እንትን ጠጡበት ምናምን ይባላል ቅድም እንደተባለው እና if we're really using that የኛ ሜዲካል ሜዲሲኖች just like agriculture ላይ ብዙ አድቫንስ እንዳደረግን አውቃለሁ። using the traditional farming is amazingly እሱ እንዳለ አውቃለሁ። ግን ሜዲሲን ላይ can we really do that? ምክንያቱም ሁላችንም ጅንጅብል ቅድም እንደተባለው ምናምን በየጊዜው እንጠቀማለን፣ ግን ዶዜጁን አናውቀውም። የሚያመጣውን ኢፌክት እንዴት አድርገን ኦልሬዲ ኤግዚስት ያደረገን ነገር ማለት ዶዜጁን አናውቀውም አይደለ? how can we really work on that? ኦልሬዲ ያለ ነገር ነው ላይፋችን ላይ ፕራክቲካል የሆነ ኖሌጅ አለ እና how can we bring that into the academia እንደገና ደግሞ ሜን ላይን ስትሪም ውስጥ እንዴት አድርገን ኢንተግሬት አድርገው የሚል ጥያቄ ነው። በጣም አመሰግናለሁ። አመሰግናለሁ። ብዙዎቹ ነገሮች
ተብሏል። ወደ ተግባር የሚመጣበትን ጉዳይ ላይ ነው ሁሌ የሚያሳስበኝ። የመጣሁት ለዘገባ ነው። የምጠይቀው ግን አሁን እንደ ሰው በጉዳዩ ላይ እንደሚቆረቆር ግለሰብ ነው የምጠይቀው እና ብዙ ጊዜ እንዲህ አይነት መድረኮች ሲዘጋጁ ኦፍኮርስ እንደ ተመራማሪ ምርምሩን ማሳየት፣ ማመላከት፣ ማቅረብ ነው ኃላፊነታችሁና ተቋማት አሉ በአራቱም ዘርፎች ላይ በቀረቡት በእንስሳቱም፣ በግብርናው፣ በቋንቋው፣ በሁሉም ዘርፍ የተቋቋሙ ተቋማት አሉን እና ሁል ጊዜ ሚዲያ ላይም ስንሰራ አንደኛ ሚዲያ ዘርፉን ራሴ ያለሁበትም እወቅሰዋለሁ፣ ጉዳይ ብለን አንወተውትም። ከዛ ውጭ ደግሞ ተቋማቱ የእናንተም ምርምር ተቀብለው ስለመተግበራቸው የእናንተም ግፊት አናሳ ነው የሚመስለኝ። ተቋማቱም ሪሰርቹን ተቀብሎ እንዲህ ባለ መድረክ ከማቅረብ ባለፈ የተሻገረ ስራ ሲሰሩ አናይም። ሁል ጊዜ ሀገር በቀል እንላለን፣ ግን ሀገር ነቀል ትውልድም በዛው ልክ ደግሞ እየበዛ ነው ያለው እና ይሄ ትኩረት የሚያስፈልገው ይመስለኛል። እዚህ መድረክ ላይ ትምህርት ሚኒስቴር ወይም ትምህርት ቢሮ መገኘት አለበት። ለምሳሌ ሄደን ብዙ አካዳሚሻን የሆኑ ነገሮች አንስተናል። ተግባሪው አካል ማህበረሰቡ ቢሆንም ቀማሪውና ቀያሹ ግን የምርምር ተቋማት ናቸው፣ ዩኒቨርሲቲዎች ናቸው። የሚመለከታቸው አካላት ከእናንተ ጋር ያላቸው ቅርበት ምን ያህል ነው? የፕሪዘርቬሽን ጉዳይ ቅድም ተነስቷል። ምን ያክል ፕሪዘርቭ ተደርገዋል ለማለት ሄደን የምንጠይቀው ተቋማቱን ነው እና ቢቲውን ተመራማሪና ተቋማቱ ላይ ያለው ሊንኬጅ ምንድን ነው? ድልድዩ ምንድን ነው? ለዘመናት እንሰማለን በተለያዩ ጉዳይ። አሁንም በቁጭት ነው ወይም ቀጥለው ይሄን ነገር የሆነ ቦታ ላይ ለማስቆም የተቋማቱን ኃላፊነት በምን ልክ ነው? እናንተንም ቢቃሉ ወዴት ነው የሚካሄደው? ምርምሩ ከቀረበ በኋላ ተግባሪው ማን ነው? በምን ልክ ነው? ሁሌ የምንለው ቋንቋ አለ አይደለ? የሆነ ሼልፍ ላይ ዲስፕሌይ ሆነው እንዳይቀሩ ሁል ጊዜ ስለሚያሳስበኝ ነው። አመሰግናለሁ። እኔ አንድ መናገር የምፈልገው በዚህ በአካዳሚክ እና ፕራክቲስ ላይ ቅድም እህታችን እዛ ጋር ያነሳችው ነገር አለ። አገር በቀል እውቀት ፕራክቲስ ብቻ አለ። አገር በቀል እውቀትን የማፍለቂያው ዘዴ ሞደርን ሪሰርች የምንለው በምን መንገድ ነው እውቀትን የሚሰበስበው፣ እውቀት የሚያገኘው፣ እውቀት የሚፈጥረው፣ ኖሌጅ ጀነሬት የሚያደርገው፣ ክሬት የሚያደርግበት መንገድ የራሱ አለው። ሀገር በቀል ደግሞ በራሱ መንገድ ኖሌጅ ጀነሬት የሚያደርግበት መንገድ አለ። እውቀትም አለው፣ ኖሌጅን ጀነሬት የሚያደርግበት መንገድ አለ፣ ቬሪፋይም የሚያደርግበት መንገድ አለ የራሱ። ይሄኛውም የራሱ መንገድ አለው። ጀነሬሽን አሁን በአብዛኛው ኮንቬንሽናል የምንሰራቸው ሪሰርቾች በሞደርን የሚባለው በዛ መንገድ የምንሰራው ነገር ግን እውቀት ማፍለቂያ መንገድ ነው። ሀገር በቀል እውቀትን የማፍለቂያ መንገድ ዘዴ የሚራቸው የሆነ ሪሰርች ሜቶድ አለ፣ ቫሊዴሽን ሜቶድ ማለት። ስለዚህ እኛ የሪሰርች ሜቶድንም እያወራን ነው ማለት ነው፣ እውቀቱን ብቻ ሳይሆን። ስለዚህ ያን የሪሰርቹን እሱም ቬሪፋይ የምናደርግበትን መንገድ ነው። ስለዚህ የሪሰርች ሜቶዳችንንም የአካዳሚክ እንደገና የማስተማር ዘዴያችንም እውቀት ማስተላለፊያ ዘዴያችንም በሞደርኑ በዚህ በእኛም ይለያል። ስለዚህ የራሱ የሆነ እውቀት ማፍለቅ፣ ጀነሬት ማድረግ፣ ማሰራጨት፣ ቫሊዴት ማድረግ መንገድ የራሱ የሆነ አለው ማለት ነው። ስለዚህ ኮምፕሊት የሆነ ከዚህ ጋር ፓራላል የሆነ ኮምፕሊት የሆነ ሲስተም ነው፣ ኖሌጅ ሲስተም። ስለዚህ ይህንን ኖሌጅ ሲስተም አይጣላም፣ ግን አብሮ የሚሰራበትን መንገድ እኔ ነው ሲነርጂ እንፍጠር ነው። ሲነርጂ ሞር ቤተር ከዚህ ብቻ ሳይሆን ከዛ ብቻ ሳይሆን ሲነርጂ ስናደርግ እየተሻለ የምናገኝበትን መንገድ አብሮ ይመስላል። ለሪሰርቸሮችም ያለን ኢምፕሊኬሽን ምን ነው? አገር በቀል የሆነውን የሪሰርች ሜቶዶሎጂ የምንከተለው ነው ሪሰርች ስንሰራ ማለት። ስለዚህ ታየ ለማለት ነው። በጣም አመሰግናለሁ። አንዳንድ መሰሉኝን ሀሳቦች ለማንጸባረቅ ነው። ዘመናዊ ትምህርት ችግር የለውም ስለምንፈልገው ነው የመጣው ያለ ወንድሜ፣ ወይ ስለምንፈልገዋለን፣ ምንም ጥርጥር የለውም። ዘመናዊ ትምህርት ብቻ ሳይሆን ዘመናዊ ቋንቋዎችም የአውሮፓ ቋንቋዎችንም ልንሸሻቸው የምንችል አይደሉም። ባህልም ብዙ የወረስናቸው ባህሎች አሉ ከምዕራብ። እንደ አጋጣሚ እንግዲህ ፕሮፌሰር እንዳሉት እኛ በቅኝ ግዛት ስላልተገዛን እንደ ኡጋንዳና እንደ ኬንያ ምናልባት ዳኞቻችን ዋይት ዊግ አላደረጉ ይሆናል።
ግን ከቅኝ ግዛት በኋላ ከነሱ በበለጠ ብዙ ነገር ወስደናል። ያንን አስኳላ በተለይ ጋሻ ያለ የሚለው አለ። ብዙ ጊዜ አስኳላ ትምህርት በመጣ ጊዜ እንዳለ ወደዚህና ወደዚህ ሳንዞር ወደ ቀኝና ወደ ግራ እንዳለ ነው የወሰድነው የሚለው ነገር አለ። ግን ምናልባት እዛ ላይ ትንሽ ሪዘርቬሽን ሊኖር ይገባል። ምክንያቱም እንደ ፈረንሳዮች ስርዓተ ትምህርት በፍራንኮፎን ሀገሮች እንደተገበረው ወይም አንግሎፎን ሀገሮች ደግሞ የእንግሊዝን ስርዓተ ትምህርት እንደወሰዱት አይደለም። እኔም ደርሼበታለሁ። የግብረገብ አስተማሪዎቻችን ግብረገብ ያስተምሩን እንደነበረ ትንሽ ግዕዝም ያስተምሩን እንደነበረ አስታውሳለሁ። ግን ምንድነው የባህላዊ ለምሳሌ ከአብነት ትምህርት ቤት ከመድረሳ ትምህርት ቤት ምንድነው መማር የምንችለው? አንድ ሰው 5000 ተማሪዎችን ሲያስተምር አይተናል። 5000 ተማሪዎች እንዴት ነው አንድ መምህር ሊያስተምር የሚችለው? እንዴት ነው ረዳት መምህራንን ሊፈጥር የሚችለው? ያን ግን ጠጋ ብለን ማየት ያስፈልጋል። ቅድም ጽፈት ወይዘሮ ገነት ጽፈት ብላለች እና ጽፈት ሳይሆን ያው ጥፈት ነው የምለው እኔ በትክክል የሚያንጸባርቅ እሱ ነው እና ስለ ጥፈት እንናገራለን። ግን ቀርበን ይሄ ማጂክ የሚባለውን ነገር በትክክል እናጠናዋለን ወይስ እንሸሸዋለን? አንደርብ የሚባል ነገር አለ። እኔም የማውቀው አላውቅበትም፣ ግን እንደሚደረግ አውቃለሁ። ግን እሱን ጠጋ ብለን አጥንተዋል ነው ወይስ አይደረግም ብለን ራይት አዌይ እንትንለዋለን። እና ይሄ የምንሰራቸው አብረን የምንሰራቸው መጠጋጋቱ ካለ ብዙ ነገር ያለ ይመስላል። የትምህርት ታሪክ ፕሮፌሰር ያሉት አለ። በምኒልክ አካባቢ በጣም የተወሰኑ ትምህርት ቤቶች አንድ ትምህርት ቤት ነው የነበረው ዘመናዊ። ከዛ በኋላ እንግዲህ አስኳላን በጃንሆይ ጊዜ ነው ብዙ የሚደነቁበትም የሚታሙበትም ከዛ በኋላ የመጣው ትምህርት ነው። ግን እንደ ሌሎች ሀገሮች ቅድም እንዳልኩት ሙሉ በሙሉ የተውነው አይመስለኝም። ዩኒቨርሲቲዎች እንዴት ይተላለፋል? በስነዳ ሊተላለፍ ይችላል። የሚቻል ከሆነ ከአባት ወደ ልጅ የሚተላለፍበትን መንገድ በቋንቋም በሌሎች መንገዶች ጥረት ማድረግ አለብን። የሚጠፋ አይነት ከሆነ ግን መሰነድ ያስፈልጋል። መሰነድ አሁን ደግሞ ጊዜው የሰጠነው መልቲሚዲያ የሚባል ነገር አለ። በዛ መሰነድ ዩኒቨርሲቲዎች አሁን ብዙ ቦታ አገር በቀል ዲፓርትመንት አይነት ወይ ከሂስትሪ ወይ ከምን ጠጋ እያሉ እንደዚህ አይነት ነገር ተጀምሯል። ጥሩ ነው። ግን 50ም ትምህርት ቤቶች አገር በቀል የትምህርት ክፍል እውቀት የትምህርት ክፍል መክፈት ያለባቸው አይመስለኝም። የአንዱን የሁለቱን የአምስቱን የስድስቱን ውጤት አይተን ከዛ በኋላ ደግሞ ማስፋት ያስፈልገናል። የምናጠናው ደግሞ ትላልቅ ስለሆኑ ህዝቦች ስለ አማራው፣ ስለ ትግሬው፣ ስለ አፋን ኦሮሞ፣ ስለ ኦሮሞ ብቻ ሳይሆን ኮንሶ ምን ይላል? በኮንሶ እንግዲህ የምናውቀው ነገር አለ። በሶይል ፕሪዘርቬሽን በቴሬሲንግ የሚታወቁ ናቸው። ያንን ወደ ሌሎች እንዴት ነው ማስፋት የምንችለው? እኔ ባደግኩበት አካባቢ ቆጮ የሚባል ለመጀመሪያ ጊዜ ዩኒቨርሲቲ ስመጣ ነው የቀመስኩት። ለምንድን ነው እኛ አካባቢ ያ ነገር እንዲስፋፋ ያልተደረገው? የሀገር በቀል እውቀት ሽግግር አይደረግም ነበር ማለት ነው። አሁን ግን እንደዚያ ነገር እውነት ነው። አንድ ሰሞን እንደ ኤትኖቦታኒስትም አድርጎኝ በየገጠሩ ዞር ነበር እና ምናልባት የሳይንስ ሰዎችም እንደውም ልታተኩሩበት የሚገባ ይሄ ሀገር በቀል እውቀት ወይም ቋንቋና ባህል ውስጥ እውቀት እንዳለ የራሳቸው እኮ ክላሲፊኬሽን ታክሶኖሚ የሚባለው በገጠር ብትሄዱ ሽናሻው፣ ጉሙዙ፣ አገው የራሱ እንስሳትንና እጽዋትን ክላሲፋይ የሚያደርግበት መንገድ አለ። መድኃኒትን ለማወቅ ቋንቋውን ዝም ብለን መተው የለም። ምን ማለት ነው ካላልን የእጽዋቱን ስም እኔ አንድ ምሳሌ ልስጣቸው። ጉሙዞች ጋር ስሰራ ማዕት ምሳሌ መስጠት ይቻላል። አንዷን ፈርን ትንሽ አነስተኛ እንትን ምንድናት እቺ ስለው ብንጨዋ አለኝ። ዝም አላልኩትም። ምን ማለት ነው ብንጨዋ ማለት? ብን መድኃኒት ነው፣ ጨዋ ደግሞ ይቅርታ የወንድ ብልት ማለት ነው። የስንፈተ ወሲብ መድኃኒት ማለት ናት ያቺ። ስሟ የያዘው እውቀት አለ። ግን አይም ሶሪ ይህንን 4 ኪሎም አንዴ ተጋብዤ ተናግሬዋለሁ። እውቀቱንና ቋንቋውንና ባህሉን ገሸሽ የምናደርገው ነገር አለ። ያ መቅረት ያለበት ይመስለኛል። እና አብሮ መስራት ከአብነት ትምህርት ቤቶች የምንማረው ነገር አለ። ስለ እጽዋት እውቀት የላስቲክን ዘመን እንዴት ነው የእንስራውን ጋኑን እና የሸክላ ዕቃውን የቆዳውን ስራ የሸማ ስራውን ያስቀረውን ይሄንን የፋብሪካ ውጤት እንዴት ነው ኮንትሮል የምናደርገው? ልናስቀረው አንችልም። ግን
it shouldn't be in the expense of the traditional artifacts እና ይህንን እኔ ወንድሞችን ወደ ገጠር ስወጣ አሁን ወንዞች እየደረቁ ስለሆነ አሳ ማውጣት እስኪሉን አይችሉትም። ዋናም ቃሉን ብቻ ነው የሚያውቁት እና አሳ ስናወጣ ድሮ መቃጠን የሚባል አለ፣ ሌላ መንቆፊሎ የሚባል አለ፣ ሌላ ብዙ ተርሞች አሉ። እነሱን ስጠይቃቸው አያውቁትም። ስለዚህ ቅድም ወይዘሮ ገነት ያልሽው ችሎታም ይሄ ስኪል የምንለው አብሮ እየጠፋ ነው። ስለዚህ የሚጠቅም ችሎታና ሀሳብ እየጠፋ ስለሆነ አብረን መስራት ያስፈልገናል ማለት ነው። እግዚአብሔር ይስጥልኝ። አይ ቲንክ የተነሱት ጥያቄዎች ከአረዳድም ምናልባት ጊዜ ወስደን ባለመነጋገርም የተነሱ ጥያቄዎች ናቸው። ሶ አንድ መሰረታዊ የሆነ ነገር ብቻ መናገር እፈልጋለሁኝ። ይሄው ምንድነው እውቀት የምንለው ጉዳይ በሳይንስ የተደገፈ የተጻፈ የተቀመጠ ሪፈር የሚደረግ ብለን አስቀምጠናል። ታሲት ብለን ስናገር ደግሞ ያልተጻፈ ዳሩ ግን በዕለት ተዕለት ኑሮ ውስጥ ሰዎች የሚጠቀሙባቸው እውቀቶች አሉ ብለን ካልን እነዚህን እንዴት አድርገን ነው የምናጋባው የሚለው ጋር ነው መሰረታዊ ችግር ያለው። ስለዚህ እንደ አካዳሚሻን፣ እንደ ተመራማሪዎች፣ እንደ አስተማሪዎች ብሮከሮች ነን እኛ። ለሚጠቀመውም ይሄንን እውቀት ለሚጠቀመውም ፕሮዲዩስ ለሚያደርገውም ድልድዮች ነን። አንፎርቹኔትሊ ትልቁ ችግር የተፈጠረው እኛ ጋር ነው። ለኔ እንደሚገባኝ ከሆነ እኛ ጋር ነው። እኛ ጋር ማለት እኔም የተማርኩት ሁላችንም እዚህ አዳራሽ ውስጥ ያላችሁትም ኦንላይን ያለንም ሰዎች የተማርነው ሞደርን ኮታንኮት በሚለው መንገድ ስልጣኔን በሚመስል መልኩ ዋይል ኢን ሪያሊቲ ያኛውን ታሲት የነበረውን እውቀት በመሳታችን ይሄም በመሆኑ በግብርናም ይሁን በሕክምና ዘርፍም ይሁን በየትኛውም ዘርፍ ያለው ሰው ተመራማሪው ችግርን ሊፈታ የሚችል የማህበረሰቡን ችግር ሊፈታ የሚችል ሳይሆን ማህበረሰቡና ተማር የምንል ሰዎች ያለን ሆድና ጀርባ ሆነን ያለ ነው። ምን ማለት ነው? ማህበረሰቡን በራሱ መንገድ እየሄደ ነው። እኛም አይ ይሄ ትክክል አይደለም ብለን እየተጣላን ነው። ቅድም ያልኩት ይሄንን ነው። አኒሞሲቲን ነው ፕሮሞት ያደረግነው እንጂ ምንም አላደረግንም ነው። ሶ ዋን ኦፍ ዘ ኢኒሺቲቭስ ቅድም ፕሮፌሰር መንገሻም እንዳለው የጀመርነው ኢኒሺቲቭ ቁጭቱን ከሁለት ሰው ወደ ብዙ ሰው ከአንድ ኢንስቲትዩሽን ወደ ብዙ ኢንስቲትዩሽን ማውረድ ነው። ለዛ ደግሞ መፍትሄ ነው የምንለው ትምህርት ነው። ትምህርት ሚኒስቴር ነው። የትምህርት ስራ የሚሰሩ አካላት ናቸው። ዛሬ አዝ ዊ ስፒክ ቅድም ፕሮፌሰር መንገሻ እንደተናገረው በፐብሊክ ዩኒቨርሲቲዎች በሙሉ በመረጡባቸው 8 ቴማቲክ ኤሪያዎች መረጃ እየተሰበሰበ ነው። ምናልባት የዛሬ ዓመት የምንነጋገረው ሌላ ጉዳይ ይሆናል። እንዴት ነው ይሄ ነገር ወደ ከሪኩለማችንን ብሮከር መሆናችንን ሪሊ ፕሮሞት የምናደርገው? ያኔ ስለ ፕሪዘርቬሽን፣ የዛን ጊዜ ስለ ኮሌክሽን፣ የዛን ጊዜ ስለ ዩዝ የተሻለ ልናውቅ ልንነጋገር እንችላለን ብዬ አስባለሁ። በሕክምናው ዘርፍ የምናየው እኔ የሕክምና ባለሙያዎችን በምንም አይነት መልክ ለወቅሳቸው ወይም የሕክምና ዘርፍ ያሉ ሰዎች ተሳስቷል የምልበት ምንም አይነት መረጃ ምንም አይነት መሰረት የለኝም። ምክንያቱም የተማርነው ትምህርት ያ ስለሆነ በዛ መልክ ስላለፍን ምናልባት አንዳንዶቻችን ብልጭ ስላለብን ነው አይ ይሄ ነገር ልክ አይደለም ብለን ራሳችንን መጠየቅ የጀመርነው። ስለዚህ የኔ ምላሽ ሁላችንም የጠየቃችሁት ጥያቄ መልሱ እናንተ ጋር አለ። ቼክ ዩርሰልፍ። ምናልባት ይሄ ነገር እንዴት ነው ብለን ራሳችንን እንጠይቅ። ያኔ ምናልባት ለትልቁ ጉዳይ ሁላችንም ኮንትሪቢዩት ማድረግ እንችላለን የሚል ስሜት አለኝ። ስለዚህ እንዴት ኢንስቲትዩሽናላይዝ ይደረጋል፣ እንዴት ኮላቦሬት ማድረግ እንችላለን፣ እነዚህ ነገሮች ሁሉ ከዛ ጋር ተያይዞ የሚመጡ ለግዠሪየስ ናቸው። እኛ አሁን እኮ ምንም ነገር ሳናውቅ ከባዶ ተነስተን ቢልድ ለማድረግ እየተሞከረ ነው። ቢልድ ለማድረግ ደግሞ ዊዝ ኦል ኦነስቲ እኔና ፕሮፌሰር መንገሻ ይሄን ነገር ስንጀምር ኢትስ ኖት አ ፕሮጀክት ኢትስ ናቲንግ አይ ሚን ኢትስ አወር ኦን ኢኒሺየቲቭ እና ያን ኢኒሺየቲቫችንን ትምህርት ሚኒስቴር ጋር አብረን በመስራታችን ደስታ ይሰማናል።
በዛ አይነት መንፈስ መውሰድ ያስፈልጋል ማለት ነው። ታንክ ዩ ሶ ማች ባክ ቱ ዩ። በሁለት አንጻር ነው እኔ የማየው ይሄንን እውቀት፣ አንደኛው በግል ሁለተኛው በማህበረሰብ ነው የማየው። ቅድም የዚህ ኢንቴሌክቹዋል ራይትም ስለተነሳ ብዬ ነው። የማህበረሰብ እውቀት የጋራ ነው። ለምሳሌ አሁን እዚህ ሀገር በሰው ወስድ የኮሶ መድኃኒት ምንም የግል አይደለም፣ የጋራ ነው። የግል የሚባለው ደግሞ አሁን በታች በቆላ አካባቢ እኔ በሰራሁባቸው አካባቢ አንዳንዶቹ ለምሳሌ በደገለኛው አነጋገር ወጌሻ ምናምን የሚባሉት ስፔሻል የሆኑት እውቀቶች የግለሰብ ይሆናል እና በዚህ አንጻር ብንረዳ ጥሩ ነው። ሁለት አይነት ነው። የማህበረሰቡ የራሱ ጋራ የሚግባባበት እውቀቶች በምንም አይነት የግለሰብ ሊሆን አይችልም። የግለሰብ ግን ራሱ ፈጥሮ ራሱ በዘመናት ደግሞ ከአባት ከእናቱ የተወረሰው ከሆነ ነው። ይሄንን ካልኩ በኋላ ለምን የህንድንና የቻይናን እንትኖች አዳብት ለማድረግ አንሞክርም? ሁልጊዜ የምንለው ኮሎኒያሊስቶች አውሮፓያኖች ምንድን ነው የምንለው? እነዚህ ሰዎች ለዘመናት ሰርተዋል እኮ እኛም ሀገር መጥተው ሰርተዋል። ቻይና ለ6 ዓመት ኢትዮጵያ ውስጥ በደንብ አሳይተውናል፣ በእንስሳት ሕክምና ከአኩፐንክቸር ጭምር። እኛስ ምን አለን? የእኛንም ደግሞ ነግረናቸዋል፣ አሳይተናቸዋል። ማለት ከማህበሩ ተነስቶ ነው 22,000 ከብት የታከመው። በሌላ በኩል ዘመናዊ ሕክምና አንድ የሰራው ስራ አለ። ባህላዊ ሕክምና በጣም ላይችለው የሚችል ይሄውም የክትባት ስራ ነው። የደስታ በሽታን ያጠፋው ክትባት ነው፣ ዘመናዊ ሕክምና ነው። አሁንም ደግሞ በዚህ በኮሮና ቫይረስ ላይ የምንታገለውም በዘመናዊ ሕክምና ነው። እርግጥ አንዳንድ ሰዎች ሲናገሩ ሰምቻለሁ ቫይረስን እንደሚቋቋሙና ለዚህ ለኤችአይቪ መድኃኒት አግኝተናል ምናምን። ይሄ የተረጋገጠ ነው ወይ? እንደዛ አይነት ነገሮች በትክክለኛ ሁለቱ መጋባት ይችላሉ። ሁለቱም በየራሳቸው መስመር መጋባት ይችላሉ። አንዱ አንዱን ኮፒ ለማድረግ ወይም አንዱ አንዱን ቻሌንጅ ለማድረግ መሆን የለበት። የየራሳቸው ጥቅም አላቸው የሚል ነው። አመሰግናለሁ። የዚህ የኔሚንግ ኮንቴክስት ጉዳይ አገር በቀል፣ ኢንዲጂነስ፣ ኢንዶጀነስ፣ ትራዲሽናል ዋቴቨር ምንጠራው በሙሉ እሱ ያሻማል። አንድ የሚያግባባን ነገር ግን አለ። ያለን እውቀት፣ ጥበብ፣ ሀብት፣ ቅርስ ስለነዚህ ጉዳይ የራሳችንን እንወቅ የሚለውን እንያዝና ያኛው በተስማማን በሰዓት ቃሉን መርጠን እናስቀምጠዋል። በዚህ ላይ ቁጭት ካለን እሱ እየተሰበሰበ ነው። ትንሽ እንዴት እንደሆነ ላስረዳችሁ። ስጋቱ መኖሩ ትክክል ስለሆነ ነው። ቁጭቱ ከአንድ ሰው ሊጀምር ይችላል፣ ምንም ችግር የለውም። ሀሳቡን ይዜ ከመጣው በኋላ ዶክተር ወርቁ የለም እንጂ ዶክተር ወርቁ ሳይንስ አካዳሚ አማካሪ እያለን ከሱ ጋር ሀሳቡን አጋራሁት። ወደ 57 ፎከስ ኤሪያ ነበር እንደውም የመረጥ ነው። ከዛ በሆነ ነገር ሌላ አሳይሜንት ስለነበር ያን እየሰራን ተው ነው። ቆይተን ደግሞ ዶክተር ወርቁ ጋር በተለያየ ምክንያት በስራ ምክንያት ተለያየን። ከዛ ቲንክ ታንክ በጤና ጥበቃ አባል ሆነን ስንሰራ ከፕሮፌሰር መጊሳ ጋር ስናወራ he was very much interested እና ይህን ነገር እኔም ብገባበትና ሪቪዚት ብናደርገው ኮንሴፕቱን ምናምን አለ። በጣም ትልቅ ዲቮትድ የሆነ እንትን ያየሁት ከሱ ላይ ኢንተረስት። እንደገና ሪቪዚት ታደረግነውና ዴቨሎፕ አድርገነው ኮንሴፕቱን አዝ ሪስፖንሲብል ሲቲዝን ብለን ነው የጻፍነው ኮንሴፕቱን። ብዙ ተፋጭተናል። እና እሱም በብዙ ነገር አውርተን ከተስማም በኋላ ዘሴም ፔጅ ከሆን በኋላ ባለቤቱ ማን ይሁን የሚል ጥያቄ ነው። መጨረሻ ትምህርት ሚኒስቴር ይሆናል። እንደምታስቡት አይደለም ግን ሴክተር መስሪያ ቤቶቹ ሁሉም የኔ ነው ስለሚሉ ትምህርት ሚኒስቴር ማንሰጠው የሚልም አይጠፋም። ሆኖም ግን ኖሌጅ ነው ብለን እንውሰደው። ኖሌጅ ብቻ አይደለም፣ ዊዝደምም አለው፣ እዛ ላይ ሀብት አለው፣ ቅርስ አለው እና ብዙ ከሄድን በኋላ ሁለታችን ባሳመነ መልኩ ኮንሴፕቱን ብለን 2 ዓመት ያህል ፈጀ ትምህርት ሚኒስቴር። ከዛሬ 6 ወር በፊት ይሄ ነገር ጓይድ ሲባል ከተስማሙ በኋላ ዩኒቨርሲቲዎችን ጠርተን የአዌርነስ ስራ ሰራን። ከዛ ባለቤቱ ማን ይሁን ዩኒቨርሲቲ ላይ ተባለ። የሪሰርች ቫይስ ፕሬዚዳንቱ ከላይ ሆኖ
ኳሊቴቲቭ ነው ሪሰርቹ የሚሰራው። ለጊዜው 8 እንምረጣል። 8 ፎከስ ኤሪያ መረጥ። ለመጀመሪያው ፌዝ በትንሹ እንጀምር ብለን ለምሳሌ አስትሮኖሚ፣ ካላንደር፣ ፕሪዲክሽን እነዚህ አንድ ፎከስ ኤሪያ ነው። እንዴት ነበር አስትሮኖሚን በዛን ጊዜ? ካላንደር እንዴት አወጡት? እንዴት ነው ፕሪዲክት የሚያደርጉት? የሚሉትን ልንነጣቸው አንችልም። አንድ ላይ ያደረግናቸው ቻይልድ ዴቨሎፕሜንት ኤንድ ሶሻላይዜሽን እንዴት ነበር ልጆች እያደጉ የነበረው? እንዴት ነው ማህበራዊ እንትናቸው የሚለውን በዚህ መልኩ ጤናን፣ ፒስ ቢልዲንግ ኤንድ ኮንፍሊክት ሪዞሉሽን እንደ አንድ እያደረግ 8 መረጥ እንድትረዱት ብዬ ነው። ይህን ካደረግ በኋላ ቱል ዴቨሎፕ አድርገው እንዲያመጡ ዩኒቨርሲቲዎች ተነገራቸው። እነዚህ ሪሰርች ቫይስ ፕሬዚዳንቱ ባለበት ሌሎቹ ካመጡት በኋላ ቁጭ ብለን ስታንዳርዳይዝ አደረግን። የቻልነውን ያህል እኔና ፕሮፌሰር ምርጊሳ ማለት ነው። ቱሉን ስታንዳርዳይዝ ካደረግን በኋላ ይህ ትልቅ ኢሹ ነው። በሀገር ደረጃ ኢንፍሉዌንሻል የሆኑ ሰዎች አሉ። ትምህርት ሚኒስቴር ይጋብዛቸውና እነዚህን ሰዎች እንደ ቴክኒካል ወርኪንግ ግሩፕ ለምን አናረጋቸው? ባዮሎጂ ላይ እነ ፕሮፌሰር ሰብስቤ 22 የአዲስ አበባ ዩኒቨርሲቲም የሌላ ዩኒቨርሲቲም ፕሮፌሰሮች አሉ። ቅድም እንደገለጽኩላችሁ ከውጭም ለምሳሌ አስትሮኖሚ፣ ካላንደር፣ ፕሪዲክሽን ላይ እነ ዶክተር ሮዳስ ይሄ ትምህርት ሚኒስቴር ጋብዟቸው ወርኪንግ ግሩፕ አለ አሁን። ስለዚህ ያን ሰበስባለሁ እኔና ፕሮፌሰር ምርጊሳ አለን። እኛ በእኛ አቅም የተሰራውን ስታንዳርዳይዝ ያደረግነውን ቱል ለእነሱ ሰጠናቸው። ፕሮግረስ እንትናችንን ሁሉ ነገር ናቸው። እነሱም አፕሩቭ አደረጉት። የእነሱን ተሳትፎ እንትናል። ከዚያ በኋላ ነው ዩኒቨርሲቲዎችን ሶስት ኳሊቴቲቭ ላይ ኤክስፒሪየንስ ያላቸውን ዩኒቨርሲቲዎች በሙሉ ስታፎች ጠርጠን የ47 ዩኒቨርሲቲ ስልጠና ሰጠን። አሁን ላለፉት 4 ወር ዴታ ኮሌክሽን እየተካሄደ ነው። ቀላል ነገር ግን እንዳይመስላችሁ። ይሄ መጀመሪያው ፌዝ ነው። አሁን አናሊሲስ ትሬኒንግ ይሰጣቸዋል። 90% ተካሂዷል። 10% በዚህ አጭር ጊዜ ውስጥ ጨርሱና ሁሉም ትሬኒንግ ከተሰጣቸው በኋላ የአናሊሲስ ትሬኒንግ ተሰጥቷቸው ወደዛ ይገባሉ። ያ ዶክሜንት ይኖረን ነው። ዶክሜንቱ ከኖረን በኋላ እንደ መጀመሪያ ቅድም ፕሮፌሰር አበባው ያነሳው አለ የህንድን ተሞክሮ እንዴት ነው የሚጠበቀው ዶክሜንቱ የሚለውን ነገር በኋላ የምናስብበት ይሆናል። ለጊዜውን ጀምረው ብለን በዚህ መልኩ ነው፣ በዚህ ደረጃ ላይ ነው ያለ ጭንቀታችሁ። ስለዚህ እዛ ስንደርስ ብዙ የምናወራቸው ነገሮች ይኖራሉ። ይህን ካልኩ በኋላ አንድ እንደው ምን ያህል ተራርቀን እንደኖር የባህል መድኃኒት ወይም አዋቂዎች የሚለው ነገር ከዛም ወጣ ብለን ነው ማየት ያለብን። ብዙ ነገር ነው የሚነካው። 57 ስላችሁ የተለያየ ነው። አሁን ስጠቅሰው ምናልባት በአእምሯችን አልመጣ ይሆናል። በጣም ክሪቲካል ይናየ ነው። ሁመራ በ1973 ዓመተ ምህረት እንደ ጤና ባለሙያ ሰራ ነበር መንግስት እርሻ ልማት እያለ። በዛን ጊዜ በደርግ ነው እንግዲህ መንግስት እርሻ ልማት ከፍተኛ ገቢያቸው ሰሊጥ ነው። ሰሊጥን ለማረስ አሰቡና እንደታሰበው አልሆነም። ኮሎኔል መንግስቱ ይመጣሉ፣ አስታውሳለሁ። መጡ፣ አረፉ። እኔ አንድም ሰው እንዳይከተለኝ ብለው ገበሬ እዛ 43,000 ገበሬ አለ። ይሄን ልጠይቅ ነው። ይሄን ያህል ህዝብ ይሄን ያህል ወጪ አድርገን ሰሊጡ ግን ምንም የረባ ነገር የለውም። እናንተ ምን ታዘባችሁ? እናንተ ልጠይቅ ነው የመጣው ብለው ሚኒስቴሮቹንም ያጀቧቸውንም ብለው ብቻቸውን ሲጠይቁ አንድ ካራሾቹ እጁን አነሳ። ተመልከቱት። ጌታዬ በሳይንስ እናምናለን፣ በእግራችን የምንሄደውን በመኪና እየሄድን ነው፣ ከመኪናም በፈጠነ በአየር እየተሄደ ነው። ግን አሁን ይህ ሰሊጥ ለምን እንደ ድሮ ግለሰቦች እንደሚያመርቱት አልሆነም፣ አላደገም፣ ብዙ ምርት አልሰጠም ነው የሚሉና አይደል አሉ። የድሮ ሰዎች እኮ ፀሐይ ሲበላው አፈሩ ቶፕ ሶይሉ የጣታችን ያህል ጥልቀት ነው። ሰሊጥ ያን ያህል ነው የሚሄደው። ያንን የሚያርሱት በሾህ ነው።
እሾሁን ድንጋጭ ነው በግመል ይጎትቱታል። ቶፕ ሶይሉ በፀሐይ ስለተበላ ሰሊጡን ይዘሩና በዛ በእሾሁ ጥልቀት ያህል ሰሊጡ ኤሬትድ እየሆነ ይበቅላል። የሰው ቁመት ያህል ያድጋል። አሁን ግን የእግር ጫማን ካልሲን የማያለብስ ሆኖ ነው የቀረው። ይሄንን እንዴት ማን ጠየቀን? አልጠየቁንም እኮ መጥተው በሃይድሮሊክ ማሽን 50 ሴንቲሜትር እየቆፈሩ አረሙን ለማስቀረት ብለው አጫጭተውች ሰሊጡ መሬት ውስጥ ተቀብሮ ቀረ። ብትጠይቁ ምን ትሆናላችሁ? ስላልተጠየቅን ነው ብለው ነው የተናገሩት። ከዛ አንድ ሰው እንዳይከተል በማለት ተበሳጭተው ተመልሰው ሄዱ። እኛ ያለመጠየቅ ጣጣ ነው እንጂ ወደ ኋላ ብንጠይቅ መኪና እኮ ሲንቀሳቀስ ትንሽ ወደ ኋላ ይላል። እንደው ስትራፖ እንዳይዘን ከፈራንም ትንሽ ወደ ኋላ ተመልክተን መጠየቅ ግን ያለብን ይመስለኛል። ይህ የአመለካከት ጉዳይ ነው። ከዚህ ቀደም እንዴት ኖራችሁ፣ ምን ሰራችሁ ብሎ መጠየቅ ያስፈልጋል። ይህም ባለማድረጋችን ነው ሉዘር ይሆን እና አይ ቲንክ ይሄ ብዙ ነገሮችን የሚመልስልን ይመስለኛል። ግን ጀምረነዋል። በዚህ ተሳትፈን አዳብረነው ወደፊት ብዙ ነገሮችን ማንሳት ይቻላል። ከጊዜ አንጻር ግን የዛሬው ስለተነሳ ነው እንዲያወያየን እና የኢትዮጵያ ሳይንስ አካዳሚ የሚሄድ እድል ስለፈጠረ በጣም ነው የምናመሰግነው። ዶክሜንቴሽኑ እንግዲህ ሐምሌ ላይ ይሄ መጀመሪያው ፌዝ ዶክሜንት ይሆናል። ለፖሊሲ ሪቪውም ይቀርባል። ሌላም በዛ መልኩ ይቀጥላል። እንደተባለው ፕሮፌሰር መርጊሳ የሚቀጥለው ዓመት ላይ የተለየ ፒክቸር እናያለን ብዬ ነው የምገምተው። በትዕግስት ስላዳመጣችሁ ለነቃ ተሳትፏችሁና ለቁጭታችሁም እጅግ በጣም እናመሰግናለን። ባካችሁ ለፓናሊስቶቹ በበይነ መረብ ለቀረቡት በአካል እዚህ ለሰጡን በጣም አመሰግናለሁ። ለእናንተም ንቁ ተሳትፎ እንዲሁ በጭብጨባ እንድትገልጸው አመሰግናለሁ። በመጀመሪያ ፕሮፌሰር መንገሻን ይሄን ፓነል ዲስከሽን በጥሩ ሁኔታ ሞዴሬት ስላደረገልን አብረን እንድናመሰግነው ጠይቃለሁ። ሁለተኛ ፓነሊስቶቹን እንደገና ብናመሰግናቸው ጥሩ ይመስለኛል። ቅድም እንደተባለው ይሄ ጅማሮ ነው፣ መቀጠል አለብን። ዲስከሽኑ መቀጠል አለበት እና ፕሮባብሊ አሁን እኔ አንድ ሁለት ነገሮች፣ አንደኛ ከፍተኛ ትምህርት ዘይቤ የሚል ዶክተር ጓለ ገብረ ዮሐንስ ይጻፉታል። ይሄ አሁን ቅድም ስናነሳ የነበረው ዲቤት በከፍተኛ ትምህርትና በአገር በቀል ኖውሌጅ ወይም ደግሞ እውቀት መካከል ያለውን ነገር እንዴት አድርገን ነው ሪኮንሳይል ማድረግ ያለብን፣ የእኛ ሀገር እንዴት ነው የትምህርት ሁኔታው የሚል እና ያንን አምሹር በጣም ጥሩ መጽሐፍ ነው። እሱም ማንበብ ይጠቅማል። ፕሮፌሰር ዘላለም የተናገረው ነገር በጣም ጥሩ ኤግዛምፕል ነው የሰጠን ስለ ፍቅር እስከ መቃብር። ዴቪድ አፕሊያድ መጽሐፉን ትራንስሌት አድርጎ ጨርሶታል። አዎ እኔ ኮሚኒኬሽን አለኝ ከሰውየው ጋር ጽፌለት ኮፒ እንዲልክልኝ ከቤተሰቡ ጋር በነበረው የኮፒራይት ከወራሾች ጋር ስላልተስማማ ማሳተም አልቻልኩም። አንተ ኮፒውን ትጠይቀኛለህ፣ ኮፒውን እኮ ለአንተ ከሰጠው ፕሮፐርቲ ራይቱን ተውኩት ማለት ነው የሚል ነገር ብሎኛል። እና ኮሚኒኬሽን አለኝ ቱ ዛት ኢፌክት። እኔ ይሄን የጠየቅኩት ምንድን ነው፣ ሲሳይ አየነው የሚባል ልጅ አሜሪካ ሀገር ያለ ልጅ ትራንስሌት አድርጎታል። ምንድን ነው የሚለው ታይትሉ? ላቭ አንቱ ክሪፕት ነው የሚለው። በ2005 በእንግሊዝኛ ተተርጉሞ አሜሪካ ሀገር ውስጥ ተሽጧል። እኔ ሀቭ ኮፒ ኦፍ ዛት ቡክ እና ሳነበው ሌላ ፍቅር እስከ መቃብር ነው። ይውድንት ሪኮግናይዝ ፍቅር እስከ መቃብር በዛ መጽሐፍ ውስጥ። ያንን ካነበብኩ በኋላ ነው እኔ ለዴቪድ አፕሊያድ ሰዋስ ውስጥ ነበር የሚሰራው። ዴቪድ ሰዋስ ውስጥ ነበር የሚሰራው። አድራሻውን ፈልጌ አግኝቼ ነው የጻፍኩለት። እና እንዳልከው ብዙ ማሰብ ይኖርብናል። እንትኑን እንግዲህ በሚቀጥለው ፓነል ዲስከሽን በፓብሊክ ሌክቸር እስክንገናኝ ድረስ በጣም እናመሰግናለን።